የትኛውም አጋንንታዊ ሐሳብ ወደ አእምሮአችሁ ሲመጣ መጨረሻ ታርጌቱ ሐሳቡን የመረወረውን አጋንንት ማሳረፍ የሰው ልጅ ላይ ማረፊያ ለማግኘት ሁሉን ነገር ያደርጋል። ኢሉሚናቲ አባል የሆኑ ዘፋኞች ምናቸውን ነው የሚሸጡት? ነፍሳቸውን ለማን ነው የሚሸጡት? ዲያብሎስ የሰውን ነፍስና የሰውን ቦዲ የመግዛት ፕሮሰስ ላይ ነው። ኦልዌይስ ሁሉ ጊዜ ታርጌቱ የሰው ገላና የሰውን ነፍስ ማግኘት ነው። የሰው ገላና የሰውን ነፍስ ለማግኘት ምንም ክፈል ቢባል ይከፍላል። ለዛ ነው ባለጸጋ ያደርጋቸዋል፣ ቢሊዮነር ያደርጋቸዋል፣ ሰምቲንግ ያደርጋቸዋል፣ ኦልዌይስ የሚያማልል ነገር ያቀርብላቸዋል፣ ፌመስ ያደርጋቸዋል፣ እንደዚህ ያደርግላቸዋል። የመጨረሻ ይሄን ሁሉ ሲሰጥ ከነሱ የሚፈልገው ምንድነው? ነፍሳቸውንና ቦዲያቸውን። እናንተ ምንድነው ማድረግ ያለባችሁ? አጋንንታዊ ከሆኑ ሐሳቦች በሙሉ ነፍሳችሁንና ስጋችሁን ምን ማለት መጠበቅ። ርኩስ ከሆነ ነገር በሙሉ ነፍሳችሁንና ስጋችሁን መጠበቅ። ሲከተለኝ ከኋላ የትኛውም አጋንንታዊ ሐሳብ ወደ አእምሮአችሁ ሲመጣ መጨረሻ ታርጌቱ ሐሳቡን የመረወረውን አጋንንት ማሳረፍ ነው። የመጨረሻው ታርጌቱ ሐሳቦች ሲመጡ የእናንተ ላይፍ ማበላሸት አይደለም። አሁን ብዙ ሰዎች ምን እንደሚመስለው ልንገራችሁ። አጋንንት ሲባል ብዙ ጊዜ እንደዚህ ይላሉ። አጋንንት ልክ ሆምለስ እንደሆነ ሰው ነው። ሆምለስ የሆነ ሰው የሚፈልገው ሆም ነው። ሆምለስ ማለት ምንድነው በአማርኛ? ቤት አልባ የሆነ ሰው፣ ማረፊያ የሌለው ሰው የሚፈልገው ማረፊያ ነው። የሚፈልገው ማረፊያ ነው። ሰው ማረፊያ የሚፈልግ ሰው ማረፊያ ለማግኘት ምንም ነገር ያደርጋል። የመጨረሻ ታርጌቱ ማረፊያ ስለሆነ አጋንንቶች መኖሪያ ብለው የሚያስቡት እናንተን ነው፣ ህንጻዎችን አይደለም። አጋንንቶች ማረፊያችን ብለው የሚያስቡት የሰው ልጅ ነው። እናንተ ማረፊያ ብላችሁ የምታስቡት 4x4 የሆነን ቤት ነው። ሉሲፈር እና የሱን ሰራዊቶች እዚህ ጋር ደድረዋቸው ማረፊያ ብትሏቸው 100 ካሬ ቤት 200 ካሬ ቤት አይደለም የሚሉት። ማረፊያ ብለው የሚጠሩት የሰው ልጅ ነው። የሰው ልጅ ላይ ማረፊያ ለማግኘት ሁሉን ነገር ያደርጋሉ። ሁሉን ነገር ያደርጋሉ። ከመጽሐፍ ቅዱስ አንድ ቃል ላሳያችሁ። የራእይ ምዕራፍ 18 ራእይ ምዕራፍ 18 የመጨረሻ ታርጌቱ ምን ማግኘት ነው? ስፍራ እናንተ ህይወት ላይ ስፍራ ማግኘት። ራእይ ምዕራፍ 18 ቁጥር 11 ራእይ 18 ስለ ባቢሎን ነው የሚያወራው። ስለ ባቢሎን እና ባቢሎን ውስጥ ስለሚሸጡና ስለሚገዙ ነገሮች ነው ራእይ 18 የሚያወራው። የመርከባቸውም ጭነት ከእንግዲህ ወዲህ የሚገዛ የለምና የምድር ነጋዴዎች ያለቅሱላታል ያዝኑላታል። ለማን? ለባቢሎን። ለምን? የመርከቧን ጭነት ወይም የመርከባቸውን ጭነት የሚገዛ የለም። እሺ ቁጥር 12 ባቢሎን ውስጥ ምን እንደሚሸጥ ነው ማሳያችሁ። ጭነትም ወርቅና ብር፣ የከበረ ድንጋይ፣ እንቁም፣ ቀጭን ተልባ እግር፣ ቀይ ማር፣ ሐምራዊም ልብስ፣ የሚሸት እንጨት ሁሉ፣ ከዝሆንም የተሰራ ዕቃ ሁሉ፣ እጅግ ከከበረ እንጨት፣ ከናስም ብረት፣ ከብረት የተሰራ ዕቃ ሁሉ ይልና ቁጥር 13 ባቢሎን ስለሚሸጠው ነው የሚያወራው። ቁጥር 13 ጋር ነው። ከብትም ይልና ዱቄትም ስንዴም ወርታች የሚለውን ስታዩት ዱቄትም ስንዴም ከብትም በግም ፈረስም ሰረገላ ባሪያዎችም የሰዎችም ነፍሳት ነው ይላል። የእንግሊዘኛውን እስኪ አድርገው ቁጥር 13ን የሰዎችም ነፍስ ነው ይላል። ባቢሎን ላይ የሚሸጠው slaves and soul of men ይላል። የሰው ነፍስ። አንዳንድ ትርጉሞች ማይንድ ኤንድ ሶል ኦፍ ሜን ይላል። ክብር ለኢየሱስ ሲሆን ባቢሎን ውስጥ ከሚሸጡ ነገሮች መካከል አንዱ የሰው አእምሮና የሰው ነፍስ ነው። የሰው ስጋና የሰው ነፍስ ይሸጣል። አጋንንቶች በደንብ ስሙኝ፣ በዚህ አጋጣሚ በደንብ ስሙኝ። በጣም የኢሉሚናቲ አባል የሆኑ ዘፋኞችን አይታችኋል? ምናቸው ነው የሚሸጡት? ነፍሳቸውን። ለማን ነው የሚሸጡት? ዲያብሎስ የሰውን ነፍስና የሰውን ቦዲ የመግዛት ፕሮሰስ ላይ ነው። ኦልዌይስ ሁሉ ጊዜ ታርጌቱ የሰው ገላና የሰውን ነፍስ ማግኘት ነው። የሰው ገላና የሰውን ነፍስ ለማግኘት ምንም ክፈል ቢባል ይከፍላል። ለዛ ነው ባለጸጋ ያደርጋቸዋል፣ ቢሊዮነር ያደርጋቸዋል፣ ሰምቲንግ ያደርጋቸዋል፣ ኦልዌይስ የሚያማልል ነገር ያቀርብላቸዋል፣ ፌመስ ያደርጋቸዋል፣ እንደዚህ ያደርግላቸው። የመጨረሻ ይሄን ሁሉ አደርግላቸዋለሁ ካለ በኋላ ይሄን ሁሉ ሲሰጥ ከነሱ የሚፈልገው ምንድነው? ነፍሳቸውንና ቦዲያቸውን ነው፣ ስጋቸውን ነው።
ነፍሳቸውና ቦዲያቸውን። ለምንድን ነው ነፍሳቸውና ቦዲያቸውን የሚፈልገው? ማረፊያ ስለሚፈልግ። ለዛ ነው ጠንቋይ ቤት የሚሄዱ ጨለማ ስፍራ ያሉ ሰዎች የሚሄዱ ሰዎች በሙሉ አጋንንታዊ ስፍራ የሚሄዱ ሰዎች በሙሉ ገንዘብ ሲጠየቁ፣ ሰምቲንግ ሲጠየቁ፣ ኤቭሪቲንግ ሲጠየቁ አጋንንቶች ለምንድን ለማቅረብ ወደ ኋላ የማይሉት? ምክንያቱም በሚሰጧቸው ነገር የሚገዙት የነሱን ገላና የነሱን ነፍስ ነው። ምንም ነገር ተደርጎ መግዛት የሚፈልጉት ምንድን ነው? የሰው ነፍስና ስጋን ነው። ክብር ለኢየሱስ ይሁን። እድል ፈንታ መስጠት ካልፈለጋችሁ ማድረግ ያለባችሁ ምንድን ነው? ነፍስንና ስጋችሁን መጠበቅ ነው። ለዲያብሎስ እድል ፈንታ ለመስጠት ከፈለጋችሁ መጠበቅ ያለባችሁ እርኩስ ከሆነ ነገር፣ የጨለማ ከሆነ ሐሳብ በሙሉ ነፍሳችሁንና ስጋችሁን መጠበቅ አለባችሁ። ነፍሳችሁንና ስጋችሁን እስካልጠበቃችሁ ድረስ ቦታ እየሰጣችሁት ነው። እናንተ ላይፍ ላይ ሲመጣ ቦታ ፈልጎ ነው ይመጣው። ቦታ ፈልጎ ነው ይመጣው። መጽሐፍ ቅዱሳችሁን ስታነቡ ይሁዳ አማላይ ገንዘብ ቀረበለት 30 ብር። ልክ ነኝ አይደል? 30 ብር። መጨረሻ ላይ እንደሚል ታውቃላችሁ፣ ሰይጣን ገባበት ይላል። የሚፈልገውን ገንዘብ ሰጠው። ይሁዳ ገንዘቡን ይፈልጋል፣ ሰይጣን ደግሞ ይሁዳን ይፈልጋል። ሰዎች ማቴሪያል ይፈልጋሉ፣ አጋንንቶች ደግሞ ሰዎችን ይፈልጓቸዋል። እናንተን ለማግኘት ከሐሳብ ጀምሮ ምንም ነገር ከማድረግ ወደ ኋላ አይመለሱም። እናንተ ምንድነው ማድረግ ያለባችሁ ከተባለ አጋንንታዊ ከሆኑ ሐሳቦች በሙሉ ነፍሳችሁንና ስጋችሁን ምን ማለት መጠበቅ። እርኩስ ከሆነ ነገር በሙሉ ነፍሳችሁንና ስጋችሁን መጠበቅ። ክብር ለኢየሱስ ይሁን። የመጨረሻ ታርጌታቸው ወደ ኤፌሶን ምዕራፍ 4 ቁጥር 27 እንመለስ። ለአጋንንት ቦታ አትስጡት ሲል የመጨረሻ ታርጌቱ ምን ማግኘት ነው? ቦታ ማግኘት። በቁጣችሁ ላይ ፀሐይ ላይ አይግባ፣ ለዲያብሎስም ፈንታ አትስጡት ወይም ቦታ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራሉ አይደለም ቢለው መጽሐፍ ቅዱስ። ለምንድን ነው የሚዞረው? በሆነ አጋጣሚ መግባት የሚችልበት ምን ለማግኘት ነው? በር ለማግኘት ነው። መግባት የሚችልበት ቀዳዳ ለማግኘት ነው። መግባት የሚችልበት ሚንስ ለማግኘት ነው። ቀልድ ቢሆንም አንድ ጊዜ ምን ሰማው? ሁለት ሰዎች የተጣሉ እያለ ሁለት አጋንንቶች ወክ እያደረጉ ነበር አሉ። እና ሰዎቹ ሲጣሉ እየተጣሉ ነው፣ ለምን አንገባባቸው ማለት አንደኛው አጋንንት ጠብቅ ራሳቸው ይጠሩናል አለው። ከዛ አንደኛው በጣም የባሰበት ሰው ሰይጣኔን አታምጣው ሲል በቃ ተጣተናል አለው። ላይፋችሁን ሁል ጊዜ መጠበቅ ያለባችሁ የምታደርጓቸው ድርጊቶች በሙሉ ለዲያብሎስ እድል ፈንታ እንደማይሰጡ እርግጠኛ ሁኑ። በሰው ላይ ክፋትን ስታስቡ፣ ስትጠበቡ፣ አድማ ስትመቱ፣ ስትቆጡ፣ ስታኮርፉ፣ ሰው ይቅር አልልም ስትሉ፣ ሰውን በልባችሁ ተሸክማችሁ ስትዞሩ፣ የሰውን ላይፍ ለማበላሸትና ለማተራመስ ስትንቀሳቀሱ በነዛ ሁሉ አጋጣሚዎች ውስጥ ለዲያብሎስ ቦታ እየሰጣችሁት ነው። አትስጡት ካለ ምንም ነገር እንዳታስቀሩለት ነው። እናንተ ህይወት ላይ ቦታ የሚያገኝበትን መንገድ በሙሉ ዝጉበት ነው። ምን ማለት ነው? ቤት ያለው ሆኔ እናንተ እንዳትገቡ ከፈለኩ በሬን ጥርቅም አድርጌ ነው የምዘጋው። በሬ ላይ ትንሽ ቀዳዳ አግኝታችሁ እንኳን እንዳትገቡ። ትንሽ ቀዳዳ አግኝታችሁ ወደ እኔ ቤት እንዳትገቡ በሬን በተቻለ መጠን እናንተን ሊያስገባ በሚችል መንገድ ዘጋዋለሁ። ዲያብሎስንም እንደዛ አድርጉትን የሚለው ጳውሎስ።
ዲያብሎስንም እንደዛ አድርጉት። በምንም አይነት መንገድ ምን እንዳታደርጉት፣ ቦታ እንዳትሰጡት። ቢኮዝ ቦታ ከሰጡት ምን እንደሚያደርግ ያውቃል። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽው ያውቃል። እሱ ቦታ ካገኘ፣ ክብር ለኢየሱስ ይሁን። እሱ ቦታ ካገኘ ላይፋችሁ እንዴት እንደሚያበላሽው ያውቃል። ምን አትስጡት? ቦታ አትስጡት። አሁን ቦታ እንዳትሰጡት ከሚያደርጓችሁ ነገሮች መካከል አንዱን ነግራችኋለሁ። ቢኮዝ ዛሬም ማስተምራችሁ አፍተር ዲስ ባለው የህይወት ዘመናችሁ እንኳን በምንም አይነት መንገድ ዲያብሎስ በላይፋችሁ ላይ ቦታ እንዳያገኝ ነው። ቁጥር 28 ጋር እንግባ። ቁጥር 28 እንዴት ነው ቦታ የሚያገኘው የሚለውን ነው ጳውሎስ እያወራ ያለው። የሰረቀ ከእንግዲህ ወዲያ አይስረቅ። ቢኮዝ የሰረቀ ሰው ወይም ሌባ የሆነ ሰው ኦልሬዲ በሩን የከፈተ ሰው ነው። ሶ ጳውሎስ እየነገራችሁ ቦታ እንዳያገኛላቸውና የሰረቀ ከእንግዲህ እንዳይሰርቅ፣ ነገር ግን በዚያ ቦታ በፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን ስራ እየሰራ ይድከም። እሺ ቁጥር 29 ሌባ ሰው በሩን ከፍቷል ማለት ነው። ለሚሰሙትም ጸጋን ይሰጥ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። ክፉ ቃል ካፋችሁ የወጣ ሰዓት፣ የሐሜት ቃል ካፋችሁ የወጣ ሰዓት፣ እርግማን ካፋችሁ የወጣ ሰዓት ምን እያደረጋችሁት ነው? ጳውሎስ ቀጣይ 28 29 ያለ የሚያወራቸው ነገሮች በሙሉ ምንድናቸው? በር ለመዝጋት ነው። የተከፈቱ በሮች ምን ለማለት ነው? ለመዝጋት ነው። አንደኛ ምን እንዳለ መስረቅ አቆመዋለ፣ ሌባ እንዳትሆኑ። ሁለተኛ ክፉ ቃል ካፋችሁ እንዳይወጣ በር እየዘጋ ነው። ወደ 30 እንሂድ። ለቤዛ የታተማችሁበትን ቅዱስን መንፈስ ምን አትበሉ፣ አታሳዝኑ። አሁንም ፖል ምን እያደረገ ነው? በር እየዘጋ ነው። ቁጥር 31 መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። መራራ መሆን፣ ቢተር መሆን፣ ተናዳጅ መሆን፣ ቁጡ መሆን፣ ጯሂ መሆን፣ ተሳዳቢ መሆን፣ ክፉ መሆን ምን ይሰጠዋል? ለሱ ደጅ ይሰጠዋል፣ ፈንታ ይሰጠዋል። በላይፌ ስፔሻሊ ደግሞ ክርስትና ከገባኝ በኋላ በጣም ከተናደርኩ ንዴት የሚቆየው 2 ደቂቃ ነው። እጅግ ሰዎችን ለሳምንት የሚያናዳቸው ጉዳይ 2 ደቂቃ ነው የሚያናደኝ። ከ2 ደቂቃ በኋላ ረሳዋለሁ። ቢኮዝ በምንም አይነት መንገድ ለዲያብሎስ ቦታ መስጠት አልፈልግም። እንዴ በጣም ነው እኮ የሚያናደው፣ ደህና አይደለም በፍጹም። ክብር ለኢየሱስ ይሁን። ሳምታይምስ ላስት ታይም ለሆነ ቦታ ኮንፈረንስ ሂደን ድንገት በማናቀው ምክንያት ኮንፈረንሱ ተዘረዘ። ኦሬዲ በማናቀው ስላችሁ በታይሙ በማናቀው፣ አሁን ግን አውቀነዋል። ኦሬዲ ቀጣይ ቀን ድጋሚ ሄደን ኮንፈረንሱ ስላደረግነው ማለት ነው። እና ብሮኝ የነበሩ ሰዎች ተናደዋል፣ ተበሳጭተዋል፣ ኤቭሪቲንግ ብለዋል። እኔ ብቻ ነበርኩ ምስቀው፣ እኔ ነበርኩ ብቻ ስጫወት የነበረው። መናደድ የነበረብኝ እኔ ነው። ቢኮዝ የሚያናድ አጋጣሚ ተፈጥሯል። ነገር ግን በምንም አይነት መልኩ ለዲያብሎስ ፈንታ አልሰጠውም። በምንም አይነት መልኩ ለዲያብሎስ ፈንታ አልሰጠውም። መንፈሳዊ ሰዎች ስትሆኑ ቁጡ የሚያረጋችሁ፣ ተናዳጅ የሚያረጋችሁ፣ ጯሂ የሚያረጋችሁ፣ ተሳዳቢ የሚያረጋችሁ፣ ክፉ የሚያረጋችሁ ኢንቫይሮንመንት ውስጥ ከ1 እና ከ2 ደቂቃ በላይ አትቆዩም። ከ1 እና ከ2 ደቂቃ በላይ ከቆያችሁ ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። ዲያብሎስ እናንተ ህይወት ላይ ስፍራ ማግኘት ይጀምራል። በቁጣችሁ ፀሐይ አትግባ ሲል ፀሐይ እኮ ምድር ላይ የምትቆየው 12 ሰዓት ነው። ፀሐይ አትግባ ሲል ቢያንስ ካልቻላችሁ እንኳን ከ12 ሰዓት በላይ ሆን እያለን ፖል ወደ ቀጣይ ቀናችሁ አሁን በ12 ሰዓት ውስጥ ስፍራ አግኝቷል። ወደ ቀጣይ ቀናችሁ ይዛችሁት አትግቡ። አጋንንቱን መራራነትን አስወግዱ፣ ተናዳጅነትን አስወግዱ፣ ቁጣን አስወግዱ፣ ጫወትን አስወግዱ፣ ተሳዳቢነትን አስወግዱ። ስለዚህ sometimes ምን እንደሚገርም ልንገራችሁ።
ምን እንደሚገርም ጥሩ ተሳዳቢዎችን የምታገኙት እኛ ቤት ነው። ጥሩ የሚናደዱና የሚቆጡ ሰዎችን የምታገኙት እኛ ቤት ነው። የሚያናድር ነገር ብድግ ብሎ ያናዳቸዋል። ከዛ እነሱ ያንን ቅናት ብሎ ይጠሩታል። ያንን ነገር ለእግዚአብሔር መቅናት ብሎ ይጠሩታል። ሄሎ የእግዚአብሔርን ቁጣ ማንም ሰው መቆጣት አይችልም። ከዛ ያንን ነገር ለእግዚአብሔር ቀንተው እንዳደረጉት አድርገው ምድር ላይ በጣም አስቸጋሪው ነገር ጴንጤ ነው። በዚሁ አጋጣሚ በምድር ላይ በጣም አስቸጋሪው ነገር ጴንጤ ነው የምልበት ትልቁ ምክንያት ጴንጤ ነው ስል ደካማ ጴንጤ፣ በመንፈሳዊ ነገር የደከመ ጴንጤ እጅግ በጣም አስቸጋሪ ነው። ለምን ካላችሁ ለእያንዳንዱ ነገር ጥቅስ አለው። ለእያንዳንዱ ነገር ጥቅስ አለው። አንድ ያስታውሳል የዛሬ 4 ዓመት ወደ አንድ ገጠር ክፍል 4 ዓመት ያልፏል 5-6 ዓመት ይሆናል። ወደ አንድ ገጠር ክፍል ላገሎት ገባን እና የገባንበት ስፍራ በጊዜው በሁለት ጎሳዎች መሃል ጸብ ነበረ እና ከመኪና ወርዳችሁ በመኪና መንገድ ስለማያስገባ በሞተር ቢያንስ የ1 ሰዓት ተኩል መንገድ ገብተን ያገለገለው እና እዛ ስፍራ ስንሄድ አንድ የሚታወቅ ቤተክርስቲያን ኢትዮጵያ ውስጥ የሚታወቅ ቤተክርስቲያን ብራንች ወይም ቅርንጫፍ የሆነ ሌላ ቤተክርስቲያን በትልቅ ጋን በሩ ተዘግቷል እና አብሮኝ በሞተር ሲሄዱ የነበሩ አገልጋዮችን ምንድነው አልኳቸው። ሁለት ጎሳዎች መካከል ጸብ ስለተፈጠረ ፓስተሩ አሉኝ እዛ ኤሪያ ላይ የነበሩ አማኞችን በሙሉ መጽሐፍ ቅዱሳቸውን እዚህ ያስቀምጡ ስንመለስ እናመልካለን ብሏቸው ነው በጋን ይቆለፈው ወደ ጦርነት ይዟቸው ሄደ ፓስተር። ከዛ እኔ ገርሞኝ እንዴት አልኳቸው የውድ ቀን ላይ ዳዊትም ለአገሩ ሲል እንደዚህ አድርጓል ብሎ ሰብኳቸው። ዳዊትም ለመሬቱ ሲል በመንፈሳዊ ነገር የደከመ ሰው ከመንፈስ ቅዱስ ጋር ዴይሊ የሆነ ፌሎሺፕ የሌለው ፔንቴ ዴይሊ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ ከመንፈስ ቅዱስ ጋር የየቀኑ መነካካት የሌለው ፔንቴ እሱ ብቻ አይደለም የጾም ጸሎት ህይወት ሳይኖረው በመንፈስ ቅዱስ ሳያምን ድንገት ብድግ ብሎ መጽሐፍ ቅዱስ አንብቦ የሚወርድ ፔንቴ ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። ለእያንዳንዱ ድክመቱ የሚሆን ጥቅስ አለው። የቱ ጋር ነው አታጭስ ያለው ይላችኋል። እሺ የቱ ጋር ነው አጭስ ያለው ብለህ ብትጠይቀው እኮ አያሳየም። ሲሳደብም ጥቅስ አለው፣ ሲናደድም ጥቅስ አለው፣ ሲቆጣም ጥቅስ አለው። አንዴ ያስታውሳለሁ አንድ ጓደኛዬ ጋር ወክ እያደረገን ወደ አንድ ቸርች ገባን። ስንገባ በታይሙ የዛሬ ጥቂት ዓመት በፊት ነው። ያ እንደ ጓደኛዬ እንደ ወንድሜ የማየው ልጅ እዛ ቸርች ውስጥ የምናውቃት የጸሎት ቲም ውስጥ በጣም ኃይለኛ ጸላይ የሆነች እናት አለች። ከዛ ሰላም በይን አላት። እሱ እጁን ዘረጋላት፣ እሱን አለፈችው። ከዛ እኔን ሰላም አለች፣ ሄደች። ለምን እንደው ሰላም ያላለችው ስላት መንፈስ ቅዱስ ሰላም እንዳትይ ብሎኝ ነው። ክብር ለኢየሱስ ይሁን። መራራ ለመሆናችሁ ጥቅስ አትንገሩ። ተናዳጅ ለመሆናችሁ ጥቅስ አትንገሩ። ጥቅስ አትንገሩ። ሁሉ ጊዜ ለድክመታቸው ጥቅስ የሚጠቅሱ ሰዎች ትልቁ ፕሮብሌማቸው ደካማ እንደመሆኑ አለማመናቸው ነው። ደካማ መሆናችሁን ያመናችሁ ሰዓት ጸጋ ትጠይቃላችሁ። ደካማ መሆናችሁን ያመናችሁ ሰዓት እርዳታ ሁሉ ጊዜ መንፈሳዊ ሰው ስትሆኑ እርዳታ እንደሚያስፈልጋችሁ መኑ። የእግዚአብሔር እርዳታ እንደሚያስፈልጋችሁ፣ የጸጋው እርዳታ እንደሚያስፈልጋችሁ፣ የመንፈሱ እርዳታ እንደሚያስፈልጋችሁ መኑ። የሆነ ስፍራ ላይ ብስቱ የእግዚአብሔር እርዳታ እንደሚያስፈልጋችሁ መኑ። እርዳታ እንደሚያስፈልጋችሁ ካመናችሁ ነው መጥቀስ የምትጀምሩት። ለእያንዳንዱ ውድቀታችሁ መጥቀስ ትጀምራላችሁ። መራራ ስትሆኑ ጥቅስ አትጥቀሱ። ተናዳጅ ስትሆኑ ጥቅስ አትጥቀሱ። ቁጡ ስትሆኑ ጥቅስ አትጥቀሱ። ጩኸታም ስትሆኑ ጥቅስ አትጥቀሱ። ተሳዳቢ ስትሆኑ ጥቅስ አትጥቀሱ። ክፉ ስትሆኑ ጥቅስ አትጥቀሱ። ይሄ ሁሉ አለ ጳውሎስ ከናንተ ዘንድ ይወገድ፣ አንዱም እናንተ ጋር እንዳይቀመጥ። ጳውሎስ አስወግዱት ያለውን ነገር እናንተ በጥቅስ አታቆዩት። እናንተ በጥቅስ አታቆዩት። እናንተ በጥቅስ አታቆዩት። ባለፈው ዕለት ነግሬያቸዋለሁ። ሐሰትን
ከራሱ አፍልቆ ይናገራል። የሐሰት አባት ነው የሚለው ጥቅስ፣ ሐሰተኛ ነው የሚለው ጥቅስ፣ ዲያብሎስ ኢዝ ኤ ላየር ብሎ የሚጠቅሰው ጥቅስ እውነትን የሚያጣምም ነው የሚለው ባይብል። ያ ማለት ኦልዌይስ ሲመጣ እውነትን የሚያጣምም ማለት ይሄ እውነት ቢሆን እንደዚህ ቀጥ ብሎ ነው የሚሄደው። ይሄኛውም ዲያብሎስ ደግሞ ሲመጣ እውነትን ለማጣመር ሊመጣው እንደዚህ ቀጥ ብሎ ይመጣና እንደዚህ ዳይቨርት አድርጎ ወደ ነበረበት ነው የሚመልሰው። ዳይቨርት ያደረገበትን ስፍራ እስካላወቃችሁት ድረስ የሚያወራው እውነት ነው። ለዛ ነው ያቺ ሟርተኛ መንፈስ የነበረባት ሴት እነዚህ የልዑል እግዚአብሔር ባሪያዎች ናቸው ስትል እውነቷን እኮ ነው። እውነቷን ነው። ምናልባት ሌሎች የእግዚአብሔር ሰዎች ብንሆን መረክ ልንሰጣት እንችላለን። ፖል ግን የት ጋር ዳይቨርት እንደተደረገ ያውቃል። ቢኮዝ ጳውሎስ አልስተውም ብሏል። ኢየሱስ ጋርም ሲመጣ ሉሲፈር እኮ እስኪ ካወራው መካከል የትኛው ነው ውሸት? ወርቀ ብሰግድልኝ የሚለውን ትታችሁት ከዚህ ብትወድቅ መላእክቱን ስላንተ ያዛቸዋል ተብሎ ተጽፏል አለው አይደል? አልተጻፈም? ሶ ኦልዌይስ ሪሊጂየስ የሆኑ ሰዎችን አጋንንት ፖሰስ ያደርጋቸው፣ ሪሊጂየስ የሆኑ ሃይማኖተኛ የሆኑ ሰዎችን አጋንንት ሲይዛቸው አጋንንቱ የመጀመሪያ የሚሰጣቸው ነገር ጥይት አይደለም። የመጀመሪያ የሚሰጣቸው ነገር ጥቅስ ነው። ሃይማኖተኛ የሆኑ ሰዎችን በሃይማኖት ውስጥ ያሉ ሰዎችን አጋንንት ጥቅስ ህይወታቸውን ሲቆጣጠር የመጀመሪያ የሚሰጣቸው ነገር ለድክመታቸው የሚሆንን ጥቅስ ነው። ክብር ለኢየሱስ ይሁን። ጳውሎስ እንደዚህ ያለ ይሄ ሁሉ ከምን ይወገድ? ከእናንተ ዘንድ ይወገድ። ከዛስ ቁጥር 32 ጳውሎስ ይሄን ሁሉ እያወራ ያለው ግን ለአንድ ነገር ነው፣ ለዲያብሎስ ስፍራ እንዳሰጡት ለማድረግ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እርስ በርሳችሁ ክፉ አትሁኑ፣ እርስ በርሳችሁ ተሳዳቢ አትሁኑ፣ አንዳችሁን የምትሳደቡ አትሁኑ፣ እርስ በርሳችሁ ተናዳጅ አትሁኑ፣ እርስ በርሳችሁ ክፉ አትሁኑ። ምኖች ሁኑ? ቸሮች ሁኑ፣ ርኅሩኆች ሁኑ። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ራሩለት። አጠገባችሁ ለምታገኙት ወንድማችሁ ቸሮች ሁኑ። የቸርነትና የርኅራኄ ልብ የሌለው ሰው ሁል ጊዜ ዲያብሎስ በሱ ዘንድ ስፍራ ያገኘ ሰው ነው። አንድን ሰው ካላጠፉ እንቅልፍ የማይወስዳቸው ጴንጤዎች እኮ አሉ። ልክ የሌላው ሃይማኖት ተከታይ እንዳለው በሙሉ ማለት ነው። አንድ ሰው ካልጠፋ፣ አንድ ሰው ካልተዋረደ፣ አንድ ሰው ዝቅ ካላለ፣ አንድ ሰው ዳውን ታች ካልወረደ እንቅልፍ የሚወስዳቸው ሰዎች አሉ። ጳውሎስ ግን ምን ብሏል? እርስ በርሳችሁ ቸሮች ሁኑ። የደከመ ሰው ስታገኝ ራራለት። ኢየሱስ እኮ ተራራ ላይ አወጣቸውና እረኛ እንደሌላቸው በጎች መሆናቸውን ያየ ሰዓት ራራላቸው ይላል። ራራላቸው። እርስ በርሳችሁ ቸሮች። እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ምን ተባባሉ? ይቅር ተባባሉ። ይሄን ሁሉ ጳውሎስ እየነገራችሁ ያለው ነገር ለምንድን ነው? ለዲያብሎስ ስፍራ እንዳሰጡት፣ ስፍራ እናንተ ህይወት ላይ እንዳያገኝ። ስፍራ ካገኘ ትዳራችሁን ያበላሸዋል። ስፍራ ካገኘ ትዳራችሁን የተበላሹ ትዳሮችን ስታዩ እመኑኝ፣ ሁለት ሰዎች ስላልተግባቡ አይደለም ትዳር የሚፈርሰው። በዛ ትዳር ውስጥ ዲያብሎስ ስፍራ ያገኘ ሰዓት ይፈርሳል። ቢኮዝ ሁል ጊዜ ሊያጠፋ ነው ይመጣው። አንዳቸው የሱ ሐሳብ ተቀባዩ የሆኑና ቤት ውስጥ ያስገቡታል። ያ ትዳር በትንቱን ይወጣል። ምን አትስጡት? ስፍራ እንዳሰጡት። ክብር ለኢየሱስ ይሁን። ስፍራ ሲፈልግ እናንተ ውስጥ ስፍራ ብሎ የሚጠራው ምናችሁን ነው? ቦዲያችሁንና ሶላችሁን፣ የእናንተን ስጋና ነፍስ ነው። ምን ብሎ የሚጠራው? ስፍራ ብሎ የሚጠራው። አስቡት 10 ዓመት ሙሉ የኖራችሁበት ቤት ነው። 10 ዓመት 20 ዓመት ከልጅነታችሁ ጀምሮ የኖራችሁበት ቤት ነው። 20 ዓመት ኖራችሁበታል። 20 ዓመት ስትኖሩ ቤቴ ብላችሁ አስባችሁታል፣ ፈርኒሽድ አድርጋችሁታል፣ ቲቪ አድርገላችሁለታል፣ ሶፋ አስቀምጣችኋል፣ ቀለም ቀብታችኋል፣ ማርብል አድርጋችኋል፣ ሁሉን ነገር አድርጋችኋል። 20 ዓመት ኖራችሁበታል። ልቀቁ ብትባሉ ምን እንደምትሉት?
ይሄንን ቤት ልቀቁ ከዚህ በኋላ ሌላ ሰው ይኖርበታል ብትባሉ ምን እንደምትሉት? አለቅም ነው የምትሉት። ዴሊቨራንስ ፕሮግራም ላይ እኮ አለቅም የሚለው ለዛ ነው። ፈርኒሽ አድርጎታል ቤቱን። ከልጅነቷ ጀምሮ ነው ያስኳት ሲል ከልጅነቷ ጀምሮ ከዚህ በኋላ ሌላ ቤት የለኝም ብሎ ቤት ውስጥ የሚያስፈልጉ ዕቃዎችን በሙሉ አስገብቷል። ውጣ ስትሉት አልወጣም ይላል። ለዛ ነው አልወጣም የሚለው። ቢኮዝ ከዛስ ለምን ማትወጣው ስትል ቤቴ ነች የኔ ነች ይላል። ከዚህ ቤት ለምንድን ነው አንተ አልወጣም የምትለው? 20 ዓመት ከኖርክበት ቤት ቤቴ ነውስ ብለህ እኮ ስላመንክና ቤት ስለሆነ ነው። አጋንንቱም ቤቴ ነች ነው የሚላችሁ። ከዛ እሱ ጋር በኢየሱስ ስም ካላችሁ ብዙ ታይም ከጸለያችሁ በኋላ ይለቃል። ለመልቀቅ የሚያስቸግራችሁ ለምንድን ነው? አለኝ የሚለውን ንብረት በሙሉ ሸክፎ ያስቀመጠው እሷ ጋር ነው። ከኔ ጋራችሁ ውጣ ስትሉት ረጅም ዓመት የኖርኩበት ቤቴ ነው ይላል። ሌላ አዲስ ቤት ከምፈልግ ኦሬዲ ይሄንን ለምጄዋለሁ፣ አለማመጄዋለሁ። ይሄንን ሰውዬ አለማመጄዋለሁ፣ በደንብ እየኖርኩበት ነው ይላል። ለዛ ነው ዴሊቨራንስ ፕሮግራም ላይ ውጣ አትውጣ ጭቅጭቁ ያ ነው። ቤቴ ብሎ እየኖረ ነው። ከቤቴ ለምን አስወጣኸኝ ነው። ከቤቴ ለምን አስወጣኸኝ ነው። ከዚህ በፊት ዴሊቨራንስ የሚያገለግሉ ሰዎች ምን ማድረግ እንዳለባቸው አውርቼ ነበር። ክብር ለኢየሱስ ይሁን። አስቡት 20 ዓመት ኖራችኋል እዚህ ቤት 20 ዓመት ኖራችኋል። ተውት ይሄንን ትምህርት ላስተምር ነበር ሌላ ጊዜ። ዛሬ ፋስቲንግ ትምህርት ስለሆነ 20 ዓመት የኖራችሁበት ቤት ውስጥ ውጡ ስትባሉ እናንተን ለማስወጣት የተጠቀምነው ኃይል ነው። በፍቃዳችሁ አይደለም የወጣችሁት። የሰማችሁ ነው። በኃይል ነው ያስወጣናችሁ። በኃይል ካስወጣናችሁ ኔክስ እናንተ የምትጠይቁት ምንድን ነው? ንብረት አለኝ ንብረት ይላውጣ ነው። አጋንንቶች ግን ንብረት አለኝ ንብረት ይላውጣ አይሉ። ንብረቱንም አይፈልጉትም፣ ቤቱን ነው የሚፈልጉት። በኃይል ነው እናንተ ያባረራችኋቸው። በኃይል ማባረራችሁን እንድታውቁት በምን እንዳባረራችሁ ልንገራችሁ። ላይክ ከሱ ጋር ዲል ስምምነት ፈጽማችሁ አይደለም ያባረራችሁት። የኢየሱስን ስም ኃይለኛ የሆነውን ብርቱ የሆነውን ምሽግ የሚያፈርሰውን ኢየሱስ ስም ጠርታችሁን ያባረራችኋቸው። እነሱን በኃይል ስታባሯቸው እንዴት እንደሚመለሱ ነግራችኋለሁ። 6 ጓደኞቹን 7 ሆነው ይመለሳሉ አይደል የሚለው ባይብል። 6 ጓደኞቹን ጠርቶ ለምን እንደሚመለሱ ልንገራችሁ። ክብር ለኢየሱስ ይሁን። አሁን በደንብ ስሙን። ከዚህ ቤት እናንተን አስወጣኋችሁ። ረጅም ዓመት የኖራችሁበት ቤት ነው። ፈርኒቸሩ የናንተ ነው። ቲቪው የናንተ ነው። ሁሉም ነገሩ የናንተ ነው። ሁሉም ነገሩ የማን ነው? የናንተ ነው። ሁሉም ነገሩ የናንተ ነው። እናንተን ካስወጣኋችሁ በኋላ እኔ ለመኖር ስመጣ መጀመሪያ የማደርገው ነገር ፈርኒቸሮቹን ማስወጣት ነው። የናንተ ምርጫና የኔ ምርጫ ስለሚለያይ ለዛን ሆሊ ስፒሪት እነሱ ላይፍ ላይ ለመኖር ሲመጣ ፈርኒቸሩን ለማውጣት ሲፈልግ ንብረቶችን ለማውጣት ሲፈልግ የሰዎቹ ነፍስና ፍቃድ እሺ የሚል አይሆንም። ምክንያቱም አጋንንቱ ይቅር አለ ማለትን እዛ ውስጥ አስቀምጧል። መራራነትን እዛ ውስጥ አስቀምጧል። ንዴትን እዛ ውስጥ አስቀምጧል። ሆሊ ስፒሪት እነዚህን ማውጣት ይፈልጋል። ሆሊ ስፒሪት እነዚህን ለማውጣት ሲፈልግ ሰውየው ፍቃደኛ መሆን አለበት። ሰውየው ግን ለ20 ዓመት ሲናደር ነው የኖረው። ለ20 ዓመት ሲቆጣ ነው የኖረው። ለ20 ዓመት ክፉ እያሰበ ነው የኖረው። ሄሎ ለ20 ዓመት እነዚህ ንብረቶች እንዲቀመጡ የሚፈልግ ከሆነ አጋንንቱም እንደሚል ታውቃላችሁ። ምን እንደሚል ልንገራችሁ። ወደ በረሃ ሄደ ይላል አይደል? ተመልሶ ጓደኞቹን የጠራቸው ለምንድን ነው? ብቻውን ለምን ያልመጣው? መቼም ለዘላለም እንደማያወጣ ያውቃል። ከፊተኛው ይልቅ የኋለኛው ይበስበታል የሚለው ለምንድን ነው የኋለኛው ይበስበት? አሁን አጋንንቱ ወጥቶለታል። ንዴቱን ለመተው ግን ፍቃደኛ አይደለም። ቁጣውን ለመተው ፍቃደኛ አይደለም። አድመኝነቱን ለመተው ፍቃደኛ አይደለም። ሄሎ ፍቃደኛ አይደለም። በፍጹም ፍቃደኛ አይደለም። ሲወጣ እንዳጋንንትን ይወጣው 6ቱን ግን ይጠራቸው። ለምን እንደሚጠራቸው አፍተር ዚስ እንደማይወጣ እርግጠኛ ነው። ያ ማለት አጋንንቱን መልሶ የጠራው ሰውየው ነው።
ይቅር አለ ማለትን ለመተው ፍቃደኛ ቢሆን፣ ንዴትን ለመተው ፍቃደኛ ቢሆን፣ መራራነትን ለመተው ፍቃደኛ ቢሆን፣ ክፉ ነገርን ለመተው ፍቃደኛ ቢሆን፣ መስረቅን ለመተው ፍቃደኛ ቢሆን፣ መዋሸትን ለመተው ፍቃደኛ ቢሆን አጋንንት እድል ፈንታ ድጋሚ እሱ ላይፍ ላይ ያገኙ። ሄሎ። ለዛ ነው ሁል ጊዜ አጋንንቶች ያንድን ሰው ህይወት ለቀው ሲሄዱ ፈርኒቸሩን ጥለውት ነው የሚሄዱት። ተመልሰው መምጣት ስለሚፈልጉ። ከኔ ጋር ናችሁ? እየሰማችሁ ነው? ተመልሰው መምጣት ሲፈልጉ አሁን ተመልሳችሁ እዚህ ቤት ውስጥ እንዳትመጡ ከተፈለገ ፈርኒቸሩ መውጣት አለበት። ንብረትህን ሰተን ነው ማባረር ያለብን። አጋንንቶች ሲወጡ ግን በእንደዚህ አይነት ሁኔታ ያወጡ። እነሱ ጋር ያለውን ካራክተር የሰውየው ካራክተር ጋር ያጋቡታል። ያ ማለት አጋንንቱ ያለው ባህሪ ሰውየው ጋር መንጸባረቅ ይጀምራል። ያንን በደንብ አድርገው ያጋቡበታል። አጋንንቱ ሰውየውን ለቆት ከሄደ በኋላ አጋንንቱ ላይ የምታዩት ባህሪ ሰውየው ላይ መንጸባረቅ ይጀምራል። ሰውየው አጋንንት መሆን ይጀምራል። የሰማችሁ ነው? አጋንንቱ ላይ የምታዩት ባህሪ በሙሉ ተናዳጅነቱ፣ ቁጣ፣ ይቅር አለ ማለት ምናምን ሰውየው ላይ ምን ማለት ይጀምራል? መንጸባረቅ። ለዛ ሰዎች ሳምታይምስ አንድ ስፍራ ላይ አጋንንት ሲወጣለት ያያችሁ ሰው ከሳምንት በኋላ ሌላ ቦታ ይወጣለታል። አንድ ምናቃት ልጅ ነበረች 9ኛ ክፍል 10ኛ ክፍል ተማሪ እያለን በሄደችበት አጋንንት ይወጣለታል። በሄደችበት እና እናቃታለን። ልጅቷን አብራን የምትማር ልጅ ነች። ሁሉ ጊዜ ቸርች ስንሄድ ጠብቋት እንባባላለን። ሊወጣን እንላለን። ብቻ እዛ መድረክ ላይ የቆመው ሰው በጌታ በኢየሱስ ስም ካለ ጠብ ብላለች እሷ። እና ሁሉ ጊዜ ቸርች ስንሄድ እሷ ምንወራን ቼክ የምናደርገው በቃ የሚወርቅ አጋንንት እንዳለ እርግጠኛ ነን። ለምንድን ነው ያቺ ሴት እንደዚያ የሆነችው? አጋንንቶቹ ሲመጡ ሴክሹዋል ነገር አስለምደዋታል። አስቡት። በእኛ 9ኛ 10ኛ ክፍል ማለት ከኔ በአንድ ዓመት ብትበልጥ ነው 14 15 16 ዓመት ቢሆናት ነው። ሴክሹዋል ነገር አስለምደዋታል። በኢንተርኔት የሚታዩ ነገሮችን አስለምደዋታል። አጋንንቶቹን ለቀው ሂደዋል። ይሄ ልምዷ ግን ከሷ ለቀው አልሄድም። ሄሎ፣ ለቀው አልሄዱም። ኦልሬዲ እነዚህ ልምምዶች ኢንቪቴሽን ናቸው። አጋንንቶችን ወደ ህይወቷ የሚጠሩ ምንድን ናቸው? አጋንንቱን ዛሬ በኃይል ታሰጡትና ምሳሌ ለምን ቀጣይ ሳምንት ሌላ ቸርች ሲያዝ አጋንንቱም እንደሚል ቸርች በር ላይ ጠብቄ ነው ያስኳት ይላል። ያ ማለት ፕሮግራሙ ልክ ሲያልቅ እሷ ስልኳን ጀምሯለች፣ ወይ ሰውየው ስልኩን ጀምሮታል፣ ወይ ካራክተሩ መገለጥ ጀምሯል ብሎ ተመልሶ ይመጣል። አጋንንቶች በህይወታችሁ ላይ እድል ፈንታ እንዳያገኙ ከፈለጋችሁ መጠበቅ ያለባችሁ ስጋና ነፍሳችሁን ነው። ፕሮፌት ታዲያ ስለ ፋስቲንግ እያስተማርከ ያለው ፋስቲንግ ታዲያ ከዚህ ጋር ምን ይገናኛል? ክርስቲያን ስትሆኑ ሁል ጊዜ ማሰልጠን የምትፈልጉት፣ ክርስቲያን ስትሆኑ ሁል ጊዜ የምትሰሩት የውስጥ ሰውነታችሁ ላይ ነው። ከኔ ጋር ናችሁ? የውስጥ ሰውነት ምሳሌ መንፈስ ቅዱስ እናንተ ጋር አለ አይደል? ለዛ ነው እኮ የመለኮቱ ባህሪ ተካፋይ ይሆን ነው። ባህሪው የኛ አይደለም፣ ባህሪው የመለኮት ነው። ያ የመለኮት ባህሪ መለኮትኛ ውስጥ ከመኖሩ የተነሳ እናንተ ላይፍ ላይ መንጸባረቅ ይጀምራል። ክብር ለኢየሱስ ይሁን። አጋንንት ስጋና ነፍሳችሁን አነጣጥሮ ስጋና ነፍሳችሁን ቦታዬ ብሎ እነሱን እንደ አድቫንቴጅ ተጠቅሞ እናንተ ህይወት ውስጥ የሚገባና ስፍራ የሚያገኝ ከሆነ ስጋና ነፍሳችሁን ላይ በሩን እንድትቆልፉና እንድትዘርጉ የሚያረጋችሁን አንድ ጥበብ ነው ዛሬ የምንማማረው። ክብር ለኢየሱስ ይሁን። እንደምንም ላለማክበድ እየሞከርኩኝ ነው። ሁላችሁም እንድትረዱት እየሞከርኩ ነው። ክብር ለኢየሱስ ይሁን። ይሄን ሁሉ ጳውሎስ ሲጠቅስ ቸሩኑ፣ ይቅር ተባባሉ፣ ቁጣን፣ ቂመኝነትን፣ አድመኝነትን፣ ክፋትን ሁሉ አስወግዱ ሲል የዛ ሁሉ ምክንያት ምንድን ነው? አጋንንት እድል ፈንታ እንዳያገኝ ነው።
አትቆጡ ሲል፣ አትናደዱ፣ አትሳደቡ፣ ክፉ አትሁኑ፣ አድመኛ አትሁኑ ሲል ለምንድን ነው? አጋንንት ምን እንዳይል? ስፍራ እንዳያገኝ። ስፍራ እንዳያገኝ። ቸርች ውስጥ ስቀው የማያውቁ ሰዎች ተገጥሟቸው ያውቁ? እንደዚህ ነው በቃ ፊታቸው። ኤቭሪ ሰንዴይ ስታገኛቸው እንደዛ ነው። የእግዚአብሔር ቤት መሆኑ ለራሱ ላይክ የት ነው የመጣሁት ነው የምትሉት። ወርሺፕ የተደረገ ፊታቸው እንደዛ ነው። ኤቭሪ ታይም ስፒሪታቸው ቁጡ ነው። ሲስቁ አታዩዋቸውም። ሲስቁ አታዩዋቸውም። ኢቭን መድረክ ላይ ቆሞ የሚሰብከው ሰውዬ የሚያስቅ ምሳሌ እንኳን ከተናገረ እዛው ቁጭ ብሎ ባላችሁበት የእግዚአብሔር ቤት አይደለም እንዴ ምን ያስቃቸዋል ይሏቸው። ስቀው አያውቁ። ስቀው አያውቁ። ቁጣ እነሱ ላይፍ ላይ አለ። ደን እነሱን ማየት ከፈለጋችሁ አጋንንት ስፍራ እንዴት እንዳገኘባቸው ማየት ከፈለጋችሁ ሜሬጃቸውን ይዩት። ከሰው ጋር ያላቸውን ኮሚኒኬሽን ይዩት። ከሰው ጋር ያላቸውን ግንኙነት፣ ከሰው ጋር ያላቸውን ንብረት ይዩት። ከወላጆቻቸው ከቤተሰቦቻቸው ጋር ያላቸውን ፌሎሺፕ ይዩት። ከቢዝነሳቸው ጋር ያላቸውን ፌሎሺፕ ይዩት። እርስ በርስ ከወንድሞቻቸው ጋር ቸርች ውስጥ ካሉ ሜምበሮች ጋር ያላቸውን ግንኙነት ይዩት። ደን አጋንንት እንዴት ስፍራ ላይፋቸው ላይ እንዳገኘ ይገባቸዋል። ስፍራ እንዳገኘ ይገባቸዋል። አንድ ስፍራ ነው የሚፈልገው። ያ ስፍራ በደንብ ስሙኝ፣ ሜሬጃችሁ ሊሆን ይችላል። ቤቴ ብሎ ነው የሚቀመጠው። ቤቴ ደን ሰው ሲያያችሁ ሜሬጁ 16 ዓመት ሆነ ይሏል። 16 ዓመት ሙሉ ግን ሁለት የተለያየ አልጋ ላይ ተኛችሁት። አንድ ቤት እየኖራችሁ ሁለት የተለያየ አልጋ ላይ ተኛችሁት። አጋንንቱ ምን ብሎ ነግሯችኋል? ላይክ ለየብቻ ተከራይታችሁ ከምትኖሩ ተባብራችሁ ትከፍሉታላችሁ ብሎ ነግሯችኋል። እድል ፈንታ አግኝቷል ሜሬጃችሁ ላይ። እድል ፈንታ አግኝቷል ሜሬጃችሁ ላይ። እድል ፈንታ አግኝቷል። ያ ማለት ጥቅስን አሳበው እናንተ ውስጥ በቁጣ የሚገለጡ አጋንንቶችን ንቁባቸው። ባድመኝነት የሚገለጡ በክፋት የሚገለጡ አጋንንቶችን ንቁባቸው። ክብር ለኢየሱስ ይሁን። ሁል ጊዜ ነፍሳችሁንና ስጋችሁን ላይ ምንም አይነት እድል ፈንታ አጋንንት እንዳያገኝ ምን ማድረግ አለባችሁ? መቆለፍ አለባችሁ። መዝጋት አለባችሁ። መቆለፍ አለባችሁ። መዝጋት አለባችሁ። ምን እንዳያገኝ? እድል ፈንታ እንዳያገኝ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዛችሁ ሰዎች የሮሜ መጽሐፍ ምዕራፍ 8 ቁጥር 13 እንከፍታለን። ሮሜ ምዕራፍ 8 ቁጥር 13 ሮሜ 8 ቁጥር 13 እንደ ስጋ ፍቃድ ብትኖሩ ምን ትላላችሁ? በቃ የስጋን ፍቃድ የምትፈጽሙ ከሆነ ምን ትላላችሁ? አጋንንቶች መኖሪያ አድርገው የሚፈልጉት ምናችሁን ነው? ስጋችሁን። አሁን ይሄንን ቃል ሳስረዳችሁ በደንብ ስሙ። እዚህ ቤት ውስጥ እናንተ የምትኖሩ ከሆነ ይሄ ቤት ምናችሁ ሆኗል? መኖሪያችሁ ሆኗል። የዚህም ቤት ቀለም የምትመርጡት እናንተ ናችሁ። ቤቱ አይደለም የሚመርጠው። ቢኮዝ መኖሪያ ብላችሁ እየኖራችሁበት ነው። እዚህ ቤት ውስጥ የሚገባውን ፈርኒቸር የምትመርጡት እናንተ ናችሁ። እዚህ ቤት ውስጥ ያለውን የበሩን ከለር ኤቭሪቲንግ የምትመርጡት እናንተ ናችሁ። ለምን? የማን መኖሪያ ስለሆነ? የእናንተ። አጋንንቶች እናንተ ስጋና የእናንተ ነፍስ ላይ መኖር ሲጀምሩ ስፍራ ሲያገኙ በእናንተ ህይወት ላይ የሚንጸባረቀውን ባህሪ እናንተ አትመርጡም። እነሱ ነው ይመርጡላችሁ። እነሱ የሰጧችሁን ነው እናንተ የምታንጸባርቁት። እየሰማችሁ ነው? ለምሳሌ ቸርች ቤተ ክርስቲያን ውስጥ ሰዎች ዴሊቨር ሲደረጉ አጋንንት ሲወጣላቸው ሁላችሁንም እንዳያደረኳችሁ እኔ ነኝ ይላል አጋንንቱ። የሁላችሁንም በረከት ያስኩት እኔ ነኝ። ሰው ምስኪን ፔንጤ ካለ ስም ይላል። በረከቴ በዚህ ሰው አጋንንት ተይዟል ብሎ አምኖ ማለት ሰውየውን እኮ ለመጀመሪያ ጊዜ ነው እያየሁ ያለው። አጋንንት እንዴት ማይንዳችሁ ላይ እንደሚጫወት ያ ሁሉ ፔንጤ በረከቴ ተይዟል ብሎ በረከቱ እንደተለቀቀ የሚያውቀው ከዚህ ሰው አጋንንት ሲወጣ ነው። የኛ የሆነ አጋንንት ስለገባና ስለወጣ የሚያዝ በረከት የለንም። የሁላችሁንም በረከት ይዣለሁ ይላል።
ኔክስት እዛኛው ቦታ ላይ የተፈጠረውን ጦርነት የፈጠርኩት እኔ ነኝ ይላል አጋንንቱ። ሰውየውን ደሊቨር አደረጋችሁት። ደሊቨር ካደረጋችሁት በኋላ ጦርነቱን የፈጠርከው አንተ ነህ ብላችሁ ፍርድ ቤት አቁምታላችሁ? አታቆሙትም። ለምን? ቅድም ሲናገር የነበረው ማን ነው? አጋንንቱ ነው። ቅድም ሲናገር የነበረው ምኑ ነው? አጋንንቱ ነው። ሲናገር የነበረው ግን የሰውየው አፍ ነው። ሲነገር የነበረው ቃሉ ያጋንንቱ እንጂ ተናጋሪ የነበረው አፍ የሰውየው አፍ ነው። ያ ማለት ሰውየው የሚናገረውን አፍ ሰውየው እየመረጠ አይደለም፣ እየመረጠለት ያለው አጋንንቱ ነው። አሁን ይሄ ሰውዬ አጋንንቱ ሲጮህለት ነው አጋንንት ነው እየተናገረ ያለው ያላችሁት። አጋንንቱ ባይጮህለት ሰውየው ነው የሚያወራው ብላችሁ ታስባላችሁ? አጋንንቱ ባይጮህ ራሱን ባይገልጥ ወክ ቢያደርግ ሰውየው ስራ ቦታ ቢገባ ሰውየው እያወራ ይመስላችኋል? ኖ። ስራ ቦታ ቢያወራ አጋንንቱ አልጮኸም አላጓራም አይደለ? ሰውየው እያወራ ነው። ልክ ነኝ? ሰውየው ስራ ቦታ ሲያወራ ሰውየው እያወራ ነው ብላችሁ ነው የምታምኑት እናንተ? ሰውየው እያወራ ነው። ልክ ናችሁ። የሚያወጣቸው ቃሎች ግን የሱ አይደሉም። የሚያወጣቸውን ቃሎች በሙሉና ሐሳቦች የሚመርጥለት እሱ ኢንሳይድ ውስጥ የሚኖረው መንፈስ ነው። የዚህን ቤት ከለር እዚህ ቤት የሚኖረው ሰው እንደመረጠው ማለት ነው። የዚህን ቤት ከለር እዚህ ቤት የሚኖር ሰው ነው የሚመርጠው። እዚህ ቤት ውስጥ የሚገባውን ፈርኒቸር እዚህ ቤት ውስጥ የሚኖር ሰው ነው የሚመርጠው። አጋንንት ስፍራ እናንተ ህይወት ውስጥ ካገኘ አፍተር ዛት የምትኖሩት ላይፍ እናንተ የመረጣችሁት አይደለም። ለዛ ነው አጋንንት በህይወታቸው ላይ ስፍራ ያገኙ ሰዎች በወር 200,000 ብር ደሞዝ ቢያገኙ ድሃ ናቸው። 200,000 ብር በወር ያገኛሉ ከማንም። አሁን ብዙ ጊዜ ቸርች ውስጥ ፕሮፌት በሱቄ ውስጥ በሚሊዮን ብር በወር ይገባል ይሉኛል፣ ግን የት እንደሚገባ አላቅም ይሉኛል። ዩሲ አጋንንቱ እነሱ ህይወት ላይ ስፍራ ስላገኘ 1 ሚሊዮን ብር ቢመጣም የሚኖሩትን የላይፍ ስታይል የሚመርጥላቸው እሱ ነው። የሚኖሩትን የላይፍ ስታይል 2,000 ብር ደሞዝተኛ የሚኖረው የላይፍ ስታይል ማድረግ ይችላል። እየኖረ ያለው እሱ ስለሆነ። ሃሎ ከኔ ጋር ናችሁ? እየኖረ ያለው ማን ስለሆነ? እሱ ስለሆነ። ለዛ ነው ኤክስፔክት የማታደርጉትን ደሞዝ እየበላችሁ ኤክስፔክት ላይክ ብዙ ሰው ደሞዜ ቢሆን ብሎ የሚያስበውን ደሞዝ ሰዎች እየወሰዱ ብሰራ ብለው የሚያምኑትን ቢዝነስ ሰዎቹ እየሰሩ ሰዎች የሚኖሩት ላይፍ ስታይል ግን እነሱ የመረጡት አይደለም። ሰዎች የሚኖሩት ላይፍ ስታይል እነሱ የመረጡት አይደለም። አስቡት 6 እና 7 ቤት የነበረው ሰው 6 እና 7 ቤት የነበረው ሰው እናንተ ለአንድ ቤት እየጸለያችሁ እኮ ነው። እናንተ የጸለያችሁት ለአንድ ቤት ነው። 6 ቤት ኑሮት 6ቱንም ቤት ሽጡ ጎዳና ተዳዳሪ ሲሆን ካያችሁት ያንን ላይፍ የመረጠው እሱ አይደለም። 6 ቤት ነበረው። ያንን ላይፍ እንዲኖር የመረጡለት ወይም ቀለም የቀቡት እሱ ውስጥ የሚኖሩት ናቸው። መጽሐፍ ቅዱስ እንደሚል ልንገራችሁ። መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ክብር ለኢየሱስ ይሁን። አንድ ስፍራ ከባይብል ላሳያችሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 11 ከቁጥር 9 ጀምሮ አንብቡት። ከቁጥር 9 ጀምሮ እስከ ቁጥር 15 እንደዚህ ይላል። ስምህ ማን ነው ብሎ ጠየቀው።
ይሄ በጌርጌሶናን የነበረው እጆቹ በሰንሰለት ይታሰሩ የነበረው ሰውዬ ነው። ከኔ ጋር ናችሁ? እጆቹ በሰንሰለት ይታሰራሉ፣ ራቁቱን ነው ሰውየው። ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጎን ነው አለው። እሺ ቁጥር 10 ከሀገር ውጭም እንዳይሰዳቸው አጥብቆ ለመነው። ምኑ? ሌጊዮን። እሺ ቁጥር 11 በዚያ በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና፣ እሺ ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ምኖቹ? አጋንንቶቹ። እሺ ቁጥር 13 ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ሞተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ካፋፉ ወደ ባህር ተጣደፉና በባህር ሰጠሙ። ሌጊዮን ማለት ጭፍራ ማለት ነው ይላል። ቁጥር 14 እረኞቹ ሸሽተው በከተማውና በአገሩ አወሩ፣ ነገሩ ምን እንደሆነ ለማየት መጡ። ቁጥር 15 ወደ ኢየሱስ መጡ። አጋንንቱም ያደሩበትም ሌጊዮን የነበረበት ሰው ተቀምጦ ለብሶም ልቡ ተመልሶ አዩና ፈሩ። ምን አድርገው አገኙት? ልብስ ለብሶ ነው ያገኙት። ሰውየው ግን ከመልበሱ በፊት ምኑን ነበር? ራቁቱን ነበር። ራቁቱን መሆን ፈልጎ ነው? ኖ አጋንንቶቹ ናቸው ራቁቱን ያደረጉት። የማልት ልብስ እንዳይለብስ ያደረጉት እነሱ ናቸው። ሳምታይምስ የምትከተሉትን ፋሽን እንድትከተሉ የሚያደርጓችሁ እነሱ ናቸው። በዚያው አጋጣሚ ልንገራችሁ፣ ኦልዌይስ የምትለብሱት ልብስ እናንተ ላይፍ ላይ የሚገለጠው መንፈስ ይናገራል። አንድ ሴት ደረቷን ገላልጣ ደረቷ በደንብ እየታየ ላይክ ከጉልበታው በጣም ወደ ላይ ከፍ ያለ ልብስ ለብሳ ካየሃት በመዝሙር ቪዲዮ ተቀርጻ ልትለቅ ትችላለች። የተሸከመችውን ስፒሪት ልብሷ እየነገረ ነው። የዚህን ሰውዬ ልክ አጋንንቶቹ ሲሄዱ ልብስ ለበሰ። ሰውየው ልብስ እንዳይለብስ ያደረጉት ምኖቹ ናቸው? ሰውየው ግን ልብስ መልበስ ይፈልጋል። ሞመንት አጋንንቶቹ እሱ ውስጥ የገቡ ሰዓት ልብስ እሱ ጋር የገቡ ሰዓት ሙድ አይደለም ብሎ ልብስ ማውለቅ ጀመረ። ሰውየው ሙዱ ስላልሆነ አይደለም፣ አጋንንቶቹ ልብስ እንዲለብስ ስለማይፈልጉ ነው። አፍተር ዛት ይሄ ሰውዬ የሚመራው ላይፍ ስታይል፣ የሚከተለው ፋሽን፣ የሚያደርጋቸው ድርጊቶች በሙሉ እሱ አይደሉም። ሄሎ፣ በዚህ አጋጣሚ በደንብ ስሙኝ። የምትለብሱት ልብስ እናንተ ላይፍ ላይ የሚሰራውንና እናንተ ላይፍ ላይ ያለውን የተሸከማችሁትን መንፈስ ይገልጣል። የምትለብሱት ልብስ እናንተ ላይፍ ላይ የሚሰራውን ስፒሪት ይናገራል። እናንተ ላይፍ ላይ ስፍራ ያገኘውን ስፒሪት ይናገራል። ለዛ ምሳሌ በተለምዶ አይደለም፣ ኖርማሊ በክርስትናው ዓለም ውስጥ ራሷን ላለመገላለጥ የምትሞክር ሴት ራሷን ላለመገላለጥ የምትሞክርበትን ምክንያት ብትጠይቃት የምንነግርህ ምክንያት ስፒሪቹዋል ነው። ወንድሞቼ እንዳይሰናከሉ ትላለች። አንደኛ። ሁለተኛ ቦዲ ለምን ገለጭ ያሳያለው ወይም ሌላ ሰው ለምን ገለጭ ያሳያል? የኔ ቦዲ ነው እግዚአብሔር ያከበረው ቦዲ ነው የምትለው ሪዝኗ ስፒሪቹዋል ነው። ሮንግ የሆነ ይሄ ባይብሊካል አንዳንድ ሰው ዋናው ልብ ነው። ዋናው ልብ አይደለም። ላይክ ልባችሁ ውስጥ ያለውን ነገር ነው የምታደርጉት። ልባችሁ ውስጥ ያለውን ነገር ነው የምትገልጡት። አንዳንድ ሰዎች ስትጠይቃቸው ሮንግ የሆነ ነገር የሚያደርጉ ሮንግ የሆነ አለባበስ የሚከተሉ ሰዎች የሚነግሩ ምክንያት ምንድን ነው? አይኔ እንደዚህ ነው ኮምፎርት የሚሰጠኝ ነው የሚሉ የሚነግሩ ምክንያት ራሳቸው ናቸው። ከራሳቸው አንጻር ነው የሚያደርጉት። ከጋድ አንጻር አይደለም የሚያደርጉት። ከመንፈሳዊ ፐርስፔክቲቭ አንጻር አይደለም የሚያደርጉት። ከራሳቸው አንጻር ነው የሚያደርጉት። ማለት እነሱ ውስጥ ስላለው ነገር እየነገሩ ነው። የነሱ ኢንሳይድ ውስጥ ያለው አካል ያንን ነገር በቃ ውስጤ ስለሰማኝ ይለዋል፣ ውስጤ ስለፈለገው ይለዋል። ውስጤ ስለፈለገው ካለ ውስጣቸው ማን ያለው የሚለውን ነገር ኔክስ መጠየቅ ያለብህ አንተ ነህ። ለዛን መጽሐፍ ቅዱሳችሁን ስታነቡት አሮን የሚለብሰውን ልብስ ጋር ነው የመረጠለት። እግዚአብሔርን ወክሎ ስለሆነ አሮን የሚቆመው እዛ ስፍራ ላይ አሮን ደስ ያለውና የተመቸውን ልብስ አይደለም። አሮን ባለባበሱ ታውቁታላችሁ። አሮን ልብሱን አይታችሁ ካህን ነው ትላላችሁ። ከኔ ጋር ናችሁ? ምኑን አይታችሁ? ልብሱን አይታችሁ
አሮን ህይወት ላይ የሚሰራውን ቅባት ማወቅ ትችላላችሁ። ልብሱን አይታችሁ ሄሎ ምኑን አይታችሁ? ልብሱን አይታችሁ ምኑን ካህን መሆኑን ማወቅ ትችላላችሁ። ልብሱ ይነግራችኋል። ኢያሱን ሉሲፈር ሲከሱ የለበሰው በልብሱ ነው። እንዴት ያንተ አገልጋይ ሆኖ ይሄን ልብስ ይለብሳል አለው። የቆሸሸ ልብስ እንዴት ይለብሳል? ሉሲፈር ለራሱ በለበስከው ልብስ አኖይንትድ እንደሆንክ እንኳን ያውቃል። ኢያሱ ጋር የመጣው ዲል ሲያረጉ በእግዚአብሔር ፊት ሲመጣ ሉሲፈር የጠየቀው ጥያቄ አንድ ነው። ይሄ ሰው የለበሰው ልብስ ነው ያለው። ከዛ ባይብል ምን እንደሚል ታውቃላችሁ? እግዚአብሔርም ልብሱን ቀየረለት ይላል። እድፋም ልብሱን ቀየረለት። ቢኮዝ ጋድ ለራሱ ያንን እድፋም ልብስ አይፈልገውም። ነገር ግን እግዚአብሔር ራሱ ያንን እድፋም ልብስ የለበሰውን ሰው ከነ እድፉ ለሉሲፈር አሳልፎ መስጠት አልፈለገም። ልብሱን ቀየረለት ይላል። የምትለብሱት ልብስ የተሸከማችሁትን መንፈስ ይናገራል። የተሸከማችሁትን መንፈስ ይናገራል። ለዛ ነው በጣም መንፈሳዊ መሆን ስትጀምሩ ቦዲያችሁንና ሶላችሁን መጠበቅ ትጀምራላችሁ። በምንም አይነት መንገድ ዴቪል እድል ፈንታ እንዲያገኝ አትፈቅዱለትም። በምንም አይነት መንገድ ክብር ለኢየሱስ ይሁን። በዚሁ አጋጣሚ የምትለብሱት ልብስ ብዬ ስናገር በዚሁ አጋጣሚ ስለ ልብስ ሳወራ አብዛኞቹ የፋሽን ዲዛይነር የሆኑ ሰዎች ወይም የፋሽኑን ኢንዱስትሪ የሚመሩ ሰዎች አብዛኞቹ ተመሳሳይ ጾታ አፍቃሪዎች ናቸው። ወንድ ከወንድ ሴት ከሴት ጋር ግንኙነት የሚያደርጉ ወይም ያንን የሚፈልጉ ሰዎች ናቸው። ጎግል ላይ በሙሉ ሰርች አድርጓቸው። የፋሽን የምትሏቸው ልብሶች በሙሉ አብዛኞቹን የሚሰሩ ሰዎች እነዚህ ሰዎች ናቸው። አሁን ፕሮፌት ልብስ አይደል እንዴ ልትሉ ይችላላችሁ። አስቡት። ይሄ ልብስ ነው ብላችሁ አስቡ። ይሄንን ልብስ የሚሰራው ሰው ወንድ ነው። ከወንድ ጋር ሴክሹዋል ግንኙነት የሚያደርግ ነው። ለወንድ ልብስ እየሰራ ነው። ይሄ ሰው ለወንድ ነው ልብስ እየሰራ ያለው። ለወንድ ልብስ በሚሰራ ሰዓት እሱን ሊስብ የሚችልን ወንድ ልብስ ነው የሚሰራው። ሄሎ ያ ማለት ለሱ ሴክሹዋል ነገር ሊያነሳሳው የሚችልን የሌላን ወንድ ልብስ ነው የሚሰራው። ያ ማለት ያ ልብስ የተሰራበትን ምክንያት እንኳን እየነገርኳችሁ ነው። ሄሎ ተውት፣ ሌላ ጊዜ ስለዚህ ጉዳይ አስተምራለሁ። ክብር ለኢየሱስ ይሁን። ይሄን አጋንንት ያለበትን ሰውዬ ለምንድን ነው የፈሩት? ለብሶ አገኙት። ይሄ ሰውዬ ሲለብስ አይቶ አይታወቅም። ዝንጥ ብሎ አገኙት። ዝንጥ ብሎ ሲያገኙት ፈሩት። አጋንንቱ እንደለቀቀው ገባቸው። አጋንንቱ ለቆታል። ሰውየው ወዲያውኑ አጋንንቱ ለቆት እንደሄደው ያደረገው ነገር ልብስ ነው የቀየረው። እርቃኑን ነበረ፣ እርቃኑን ሸፈነው። ዩሲ የሚከተለውን ፋሽን የሚያደርገውን ልብስ ኤቭሪቲንግ የሚከታተለው ምኑ ነው? ስፒሪቱ። ወደ ትምህርታችን ስመለስ ክብር ለኢየሱስ ይሁን። አሁንም እያስተማርኩ እንደሆነ አምናለሁ። ወደ ትምህርታችን ስንመለስ አጋንንት የእናንተ ስጋና ነፍስ ላይ እድል ፈንታ እንዲያጣ ለማድረግ ነው እያስተማርኳቸው ያሉት። ወደ ሮሜ እንመለስ። ወደ ሮሜ 8 ቁጥር 13 እንደዚህ እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ። ስጋን ከፈቀዳችሁለት ምን ትላላችሁ? የሚነዳችሁና የሚመራችሁ ምን ከሆነ ስጋ ከሆነ ምን ትላላችሁ? ትሞታል። በመንፈስ ግን የሰውነትን ስራ ብትገድሉ ምን ትላላችሁ? በሕይወት ትኖር። ምን ብትገድሉ ምንድነው የምትገሉት? የሰውነትን ስራ፣ የቦዲን ስራ ለመግደል ምንድነው የምታደርጉት? በመንፈስ የስጋን ስራ የሚገልላችሁ ወይም የሰውነትን ስራ ወይም የስጋን ፍቃድ የሚገልላችሁ ነገር ቢኖር ምንድነው ከተባለ ስፒሪት ነው። ለዛ ስፒሪት የእናንተን መንፈስ ካሰለጠናችሁት፣ የእናንተት መንፈስ በደንብ መለኮታዊ ነገር ካስለመዳችሁት መግደል የምትጀምሩት ስጋችሁን ነው። ለዛ ስጋችሁን መግደል ከፈለጋችሁ
ከስጋችሁ ላይ ቁጣን፣ አድመኝነትን፣ ዓለማዊ ምኞትን፣ ክፋትን፣ የስጋ አምሮትን መግደል ከፈለጋችሁ መስራት ያለባችሁ መንፈሳችሁ ላይ ነው። ይሄ ስጋ ብለን የምንጠራው ነፍሳችሁ ውስጥ የሰለጠነው የክፉ ሐሳብ የእናንተ መንፈስ ጠላት ነው። የእናንተ መንፈስ ጠላት ብቻ ሳይሆን ቁጥር 7 ሮሜ 8 ቁጥር 7 የእናንተ ስፒሪት ጠላት ብቻ ሳይሆን የማን ጠላት እንደሆነ ያሳያቸዋል። ቁጥር 7 ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው። ስለምን ማሰብ? ለእግዚአብሔር ሕግ አይገዛምና መግዛት። ይሄ ስጋችሁ ከሆሊ ስፒሪትም ጋር ጸብ ላይ ነው። መንፈሳችሁም አይፈልገውም፣ ሆሊ ስፒሪትም አይፈልገውም። ስጋችሁን ለመግደል ምንድነው ማድረግ ያለባችሁ? መንፈሳችሁን ማሰልጠን ያለባችሁ። መንፈሳችሁ በሚሰለጥንበት ቦታ በሙሉ ምን ይላል? ስጋችሁ ይሞታል። ስጋችሁ ይሞታል። መንፈሳችሁን በምታሰለጥኑበት ስፍራ ላይ በሙሉ ምናችሁ ይሞታል? ስጋችሁ ይሞታል። ምናችሁን በምታሰለጥኑበት ታይም መንፈሳችሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምናችሁን በምታሰለጥኑበት ሰዓት መንፈሳችሁን ከምታሰለጥኑበት መንገድ መካከል አንዱ ምንድነው ካላችሁ ፋስቲንግ ነው። ፋስቲንግ በምትይዙበት ሰዓት መንፈሳችሁን መንፈሳዊ ነገር ለማሰልጠን ስጋችሁን እያስራባችሁት ነው። ስጋችሁን የሚፈልገውን ነገር ፈቃዱን እየከለከላችሁት ነው። እስኪ ወደ ቁጥር 13 እንመለስ። ወደ ቁጥር 13 እንደ ስጋ ፈቃድ ብትኖሩ አይደል የሚለው? ፋስቲንግ በምትይዙበት ሰዓት ስጋ የፈቀደውን እንዳይበላ እየከለከላችሁት ነው። ፈቃዱን ምን እያላችሁት ነው? እንደ ስጋ ፈቃድ ብትኖሩ አይደል የሚለው? የስጋን ፈቃድ ብትገሉ በህይወት ትኖራላችሁ። ምንም ብትገሉ የስጋን ፈቃድ። ፋስቲንግ ላይ ስትሆኑ ስጋ አምጣ የሚለውን ነገር ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። ሴክሹዋል ነገር አምጣ ሲልህ ተከለክሏል። ክፉ ነገር አምጣ ሲልህ ተከለክሏል። ያ ማለት ፍቃዱን እየገደልክበት ነው። ፍቃዱን እየገደልክበት ነው ማለት ደግሞ በህይወት እየኖርክ ነው። መንፈስህን እያሰለጠንከው ነው። ይሄ በሚሆንበት ጊዜ ምን ነው የሚፈጠረው ካላችሁ ያደረገ ነው የሚፈጠረው። ሰይጣን በእናንተ ህይወት ላይ ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ለምን ከተባለ የስጋን ፍቃድ እየገደላችሁ ነው። የስጋን ፍቃድ እየኖራችሁ አይደለም። የስጋን ፍቃድ ምን እያላችሁ አይደለም፣ እየገደላችሁ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እስኪ ክፈቱ። ለእግዚአብሔር እንኳን አይገዛም እኮ ነው ያለው አይደል? ስጋ እንደዚህ ይላል፣ ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ መለዋለሁ። አሁን በደንብ ስሙኝ። ጳውሎስ የስብከት ፕሮብሌም የለበትም። ያማል ስጋቸውን የሚያስገዙም ሰዎች መስበክ ይችላሉ። ይሰማሽ ነው? ዋናው መስበኩ አይደለም። ዋናው መስበኩ ከሆነ ስጋቸውን መግዛት ያልቻሉ ሰዎች፣ መጎሰም ያልቻሉ ሰዎች፣ ስጋቸውን መከልከል ያልቻሉ ሰዎች፣ ሱስ ሲጠይቃቸው ለስጋቸው ሱስ የሚሰጡ ሰዎች፣ ሴክሹዋል ነገር ሲጠይቃቸው ለስጋቸው ሴክሹዋል ነገር የሚሰጡ ሰዎች ባይብል ከፍተው 5 ሰዓት ማውራት ይችላሉ፣ መስበክ ይችላሉ። ችግሩ ምንድነው ግን ከተባለ ይሄን የሚያደርጉ ሰዎች የተጣሉ ይሆናሉ። የተጣልኩ እንዳልሆነ ያለው ጳውሎስ ስጋውን የሚጎስምበት ምክንያት ጥሩ ለመስበክ አይደለም፣ የተጣለ እንዳይሆን ነው። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል አይደል? የግሪኩ ቃል ምን እንደሚል ታውቃላችሁ? ስጋዬን የኔ ባሪያ አደርገዋለሁ ነው የሚለው። ስጋዬን የኔ ባሪያ አደርገዋለሁ። አምጣ ሲለኝ እሰጠዋለሁ አይልም። ስጋዬን የኔ ባሪያ አደርገዋለሁ ማለት አንድ ነገር ባሪያ ከሆነ በእናንተ ቁጥጥር ስር ነው። ሄሎ ምንድነው? ባሪያ ነው። ባሪያ ከሆነ በማን ቁጥጥር ስር ነው? በእናንተ ቁጥጥር። እሱ የተቆጣጠራችሁ አይደለም። ስጋዬ ላይ ጌታ ሆንበታለሁ ነው ያለው። ስጋዬ በፍጹም ጌታ አይሆንብኝም። ሄሎ ስጋዬን ምን ልዋለሁ? ገዛዋለሁ፣ ባሪያ አደርገዋለሁ። ባሪያ አደርገዋለሁ። ስጋችሁን ባሪያ ከምታደርጉበት መንገድ አንዱ ፋስቲንግ ነው። ስጋችሁን ባሪያ ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። ለስጋችሁ ባሪያ ከሆናችሁ አሁንም ደግማችሁ ስሙኝ፣ ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። አሁን በደንብ ስሙኝ።
በቀን 17 ሰዓት በቀን 10 ሰዓት የሚበላ ሰው፣ ለምግብ ብቻ በቀን 10 ሰዓት የሚያጠፋ ሰው፣ ሰው ለመስደብ በቀን 10 ሰዓት የሚያጠፋ ሰው፣ ሰው ለማማት በቀን 10 ሰዓት የሚያጠፋ ሰው 10 ሰዓት የሚጸልይን ሰው የመናገር አቅም የለውም። አሁን ግን ነገሩ የተገላቢጦሽ ነው። መንፈሳዊ ሰው ስትሆኑ ለስጋችሁ ባሪያ አትሁኑ። ስጋችሁን ባሪያ ታደርጉታላችሁ። ስጋችሁን ባሪያ ስታደርጉት ምሳሌ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለስጋችሁ ባሪያ ከምትሆኑበት መንገድ መካከል አንዱ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለሊት መጸለይ ይፈልጋችኋል። ልክ ነኝ? መንፈሳችሁ ጸልይ ያለ ነው። አሁን ሁለት ጠላት የሆኑ አካሎች አሉ፣ የእናንተ መንፈስና ስጋችሁ። መንፈሳችሁ መጸለይ ይፈልጋል። ስጋችሁ ደግሞ ችግር የለውም፣ ለሊት አላርም ትሞላና ትጸልያለህ ይላል። ብዙ ጊዜ ለሊት አላርም ትሞላላችሁ፣ ምክንያቱም ለስጋችሁ ባሪያ ናችሁ። ስጋችሁ ደክሞኛል ይላል፣ ልረፍ ይላል አይደለ? እረፍ ተነስታችሁት መጸለይ ጀምራችሁ አሁን ነው ማረፍ ያለባህ ብለህ ካስተኛችሁት ስጋችሁ የእናንተ ባሪያ ሆኗል። 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 ለስጋችሁ ባሪያ ከሆናችሁበት መንገድ መካከል አንዱ ልንገራችሁ። እዚህ ቦታ የ4 ሰዓት የጾም ጸሎት ፕሮግራም 4 ሰዓት ጸሎት ብንጀምር ከ30 ደቂቃ በኋላ ፊታችሁ ልታጠቡ ትሄዳላችሁ። እንቅልፍ እኮ እያለኝ ትላላችሁ። ለስጋችሁ ባሪያ ሆናችኋል። ሄሎ፣ ለስጋችሁ ባሪያ ሆናችኋል። መጽሐፍ ቅዱስ ሐዋርያት ሥራ ላይ እንደሚገርም ልንገራችሁ። ጳውሎስም ትምህርቱን ባተረዘመ ሰዓት ሰውየው ከመስኮት ላይ ወደቀ ይላል። ጳውሎስን የመሰለ ሰው እያስተማረ እንዴት ተኛለህ? ሰው ጳውሎስን የሚያክል ሰው እያስተማረው ሰው ጳውሎስ እያስተማሩ ይተኛል። ተውት፣ ፕሮፌት ሚራክል አይደለም። የአዲስ ኪዳን ግማሹን የጻፈውን ጳውሎስ እያስተማረ ሰው ጳውሎስ የሚያገለግልበት ቸርች ውስጥ ይተኛል። ሰው ጳውሎስ የሚያገለግልበት ጉባኤ ውስጥ ይተኛል። ይሄ ሰው የተኛው ለምንድን ነው? ለስጋው ባሪያ ነው። መንፈሳዊ አባቴ ብዙ ጊዜ የሚናገራት ቃል አለች። በቀን ብዙ ጊዜ 2 ሰዓት ነው የሚተኛው በቀን። ሄሎ፣ እና እንደዚህ ይለኛል፣ ለማረፍ ብለህ እንጂ ሪላክስ ለማድረግ ብለህ እንዳተኛ ይለኛል። ስተኙ ለማረፍ ብላችሁ መተኛት የለባችሁ። ሪላክስ ለማድረግ ብለህ ከተኛ ነገም አትነቃም። ሪላክስ ለማድረግ ከተኛ ለሊትም አትጸልይም። ሪላክስ ለማድረግ ከተኛ ቀንም ተኛለህ ማለት ኦሬዲ ወክ እያረክ ሊሆን ይችላል፣ የነቃህ ሊመስል ይችላል። መንፈሳዊ አክቲቪቲ ላይ ግን ተኝተሃል። ለስጋ እረፍት እንጂ ሪላክስ እንዲያረግ እንዳትፈቅድለት። ረፍት ስጠው። የ2 ሰዓት ረፍት፣ የ5 ሰዓት ረፍት፣ የሆነ ያክል ረፍት ስጠው። ሪላክስ እንዲያረግ እንዳትፈቅድለት። ስጋችሁን ባሪያችሁ አድርጉት። ባሪያችሁ። አሁን አንዳንዱ ሰው በጣም የሚገርመኝ ቸርች ከሄደ 10 ዓመት የሆነው ሰው አለ። ለምንድነው የማትሄደው ስለው ኦንላይን እከታተላለሁ ይላል። ምንድነው ኦንላይን የምትከታተለው? ለምንድነው ኦንላይን የምትከታተለው? ቸርች መሄድ የሚያስጠላው ሰው አለ። መንፈሳዊ ስፍራ ሰውየው ፈልጎ አይደለም፣ ለስጋው ባሪያ ሆኗል። አስቡት፣ ስራ ቦታ ላይ ለ10 ሰዓት ስትሰሩ ያልተኛችሁ ሰዎች የ2 ሰዓት የቸርች ፕሮግራም ላይ ከተኛችሁ ስጋችሁና መንፈሳችሁ መካከል ትልቅ ጸብ ስላለ ስጋችሁ መንፈሳዊ ነገር የሚንቀሳቀስበት ስፍራ ላይ ነው እንቅልፉ ይመጣው። መንፈሳዊ ነገር የሌለበት ስፍራ ላይ፣ ገንዘብ የሚገኝበት ስፍራ ላይ ግን 8 ሰዓት ይተኛል። 8 ሰዓት ነክቶ ይሰራል። 8 ሰዓት ነክቶ ይሰራል። ደከመኝ የሚለው ቸርች መጥቶ ነው። ልክኛል። ድካም የሚሰማው የሚረባው ቸርች ሲመጣ ነው። ምሳሌ ቀላል ኤግዛምፕል ልንገራችሁ። ብዙ ምሳሌ ነገርኳችሁ እንደሆነ አምናለሁ። ፋስቲንግ ማያስተታችሁ ጧት የሚቀሰቀስ ጉዳይ ቢገጥማችሁ ለ3 ለ4 ቀን ምሳ ሳትበሉ መቆየት ትችላላችሁ። ቁርስና ምሳ ሳትበሉ መቆየት ትችላላችሁ። ዴይ 1 ፋስቲንግ ሊዝን ያላችሁ ሰዓት ግን ጭንቅላታችሁ ይዞራል። ረሃብ ይሰማችኋል። ኧረ በኢየሱስ ስም ማለት ጀምራላችሁ። ለምን?
ስጋችሁ አሁን መንፈሳዊ ነገር አክቲቭ ልትሆኑ እንደሆነ ገብቶታል። አክቲቬት ልታደርጉ መንፈሳዊ ነገራችሁ ልታነቃቁ ጄነሬት ልታደርጉ ልታስነሱ እየሞከራችሁ እንደሆነ ያውቃል። በተቻለው መጠን ያን ነገር ለማስተኛት ይሞክራል፣ እንዳታደርጉት ይሞክራል። ፋስቲንግ በምንይዝበት ሰዓት ምንድነው የምናደርገው? ምሳሌ ቅዳሜ ዕለት አገልግያችኋለሁ፣ እሁድ ዕለት አገልግያለሁ። ቅዳሜና እሁድ ቀን ሳገለግል ጠዋት 2 ሰዓት የጀመረን ፕሮግራም ምሽት 5 ሰዓት 11 ሰዓት ጨርሼ ከ2 ሰዓት እረፍት በኋላ ላይ በገባ ነው። እና እኔ ብቻ አይደለሁም እዚህ ሲያገለግሉ ያዩአቸው መንፈሳዊ ልጆቼ አብረውኝ ነው የገቡት። እንደ ባለምሩ ስታስቡ ማረፍ ነበረብን። እንደ መንፈሳዊ ሰው ስታስቡ ግን ስጋችን ማረፍ ስለፈለገ አይደለም የምናሳርፈው። አሁን ማረፍ አለብህ ብለን የምናሳርፈው እኛ ነን። ማረፍ ፈልጌያለሁ ብሎ እንዲያርፍ አልፈቅድለትም። ምሳሌ ብዙ ጊዜ በጣም ከባድ የሆነ ድካም ሲሰማኝ አልተኛም፣ በፍጹም አልተኛም። ከተኛው ለስጋዬ ባሪያ እንደሆንኩ ነው የማስበው። ወዲያውኑ መዝሙር ከፍቼ አብሬ መዘመር ጀምራለሁ፣ መጸለይ ጀምራለሁ። ከዛስ ልክ እንቅልፌ እንደለቀቀኝ የገባይ ሰዓት ለ1 ሰዓት ለ2 ሰዓት ለጥቂት ሰዓታት ከጸለይኩ በኋላ አሁን ማረፍ አለብህ ብዬ እተኛለሁ። በቻልኩት መጠን ስጋዬን እጎስመዋለሁ። ባሪያ ነው የማደርገው። በፍጹም ለሱ ባሪያ አልሆንም። በፍጹም ለሱ ባሪያ አልሆንም። ሄሎ በፍጹም ለሱ ባሪያ አልሆንም። ያለፈው አመት ፕሮፌቲክ ስኩል ከኢትዮጵያ ከተለያየ ስፍራም እንዲሁም ከኢንተርናሽናል ከተለያዩ ሀገሮች የመጡ ሰዎችን ለ2 ዙርና ለ3 ዙር አስተምሬ ነበር። እና ሳስተምር እዚህ አገልግዬ ወጥቼ ቀኑን ሙሉ አገልግዬ ወጥቼ ምሽት በፈረንጅ 6 ሰዓት ወይም 12 ሰዓት ላይ ራት እንዲበሉ ተደርጎ እነሱ ቀኑን ሙሉ አልጋቸው ላይ እንዲያርፉ እድል ሰጥቻቸው 8 ላይ ወይም ምሽት 2 ሰዓት ላይ ፕሮግራሙን ጀመር ነው። ጧት 1 ሰዓት ነው የጨረስኩት። ያ ሞርኒንግ 7 ላይ ነው የጨረስኩት። 8 የጀመርነው አብዛኞቹ ተኝቷል ወንበራቸው ላይ። ቀኑን ሙሉ አገልግዬ ሌሊቱን ሙሉ አገልግያቸው ነው ያልደከመኝም። ጧት 7 ላይ ወደ አልጋ አይደለም የሄድኩት፣ መኪናዬን አስነስቼ ወደ ሌላ ስፍራ ነው የሄድኩት፣ ሌላ ጉዳይ ስለነበረኝ። በሁለተኛውም ቀን ሙሉ ሳልተኛ ነው ያስተማርኳቸው። ሮቦት ስለሆንኩኝ አይደለም፣ ሮቦት ስለሆንም አይደለም፣ ለስጋችን ባሪያ ስላልሆን ነው። በፍጹም ባሪያ ስላልሆን ነው። ለዛ ነው ጌታ ኢየሱስን እነ ጴጥሮስ ሲያዩት እንደዚህ እኮ ነው ያሉት፣ ሌላ ሰው ምግብ አመጥቶለታል አሉ። ማለት እነሱ ከራባቸው አገር ምድሩን ይረብሹታል። አገር ምድሩ ይያዝል ለረሃብ ብለው ባይዘው ዮሐንስ ወንጌል ምዕራፍ 4ን ስታነቡት በጣም የሚገርም እንደሆነ ነገራችሁ። ስለ ራባቸው ነው ኢየሱስን ጥለው ከተማ ሄዱት። ስለ ራባቸው ተመልሰው ሲመጡ መምህሮ ይብላሉት፣ አልበላም አላቸው። በልተው ነው የመጡት እነሱ። ሴትዮዋ ጋር እያወራ ነው። የከተማው ሕዝብ በሙሉ ግልብጥ ብሏል። ጾሙን ነው፣ ባዶውን ነው፣ አልበላም። ብላ ብሎት እምቢያል። እናንተ የማታውቁት ምግብ አለኝ። ኦኬ ሰው አመጣልሃል ማለት ነው። አይ እናንተ እንደምታበስቡት ሰው አላመጣልኝም፣ የአባቴን ፈቃድ መፈጸም ነው ለኔ ምግብ። የከተማውን ሰዎች በሙሉ አገለግላቸው። የከተማውን ሰዎች በሙሉ አገልግሏቸው እንኳን አልበላም። ተመልሶ ወደ አገልግሎት ነው የሄደው። የሥጋን ፈቃድ ከፈጸማችሁ ትሞታላችሁ። ስጋችሁን በቻላችሁ መጠን ባሪያ አድርጉት። ዘን ሳምታይምስ እስኪ ልጸልይ ብላችሁ ትንበረከካላችሁ። 10 ደቂቃ አትቆዩም። በተንበረከካችሁበት እንቅልፍ ይወስዳችኋል። ከዛስ ስጋችሁ ለመንፈሳዊ ነገር ጠላት ሊያደርጋችሁ እናንተን ወስዶ ሲያመቻቻችሁ ምን ያደርጋችኋል መሰላችሁ? አልጋ ላይ ለምን አትጸልይም ይልሃል። አልጋ ላይ አይጸልይም። ከዛስ አልጋ ላይ ተንበርከክ ጸልያለህ። ለምን በሆዴ ተደፍቼ አልተኛም ትላለህ። እስከዛው ጧት ውሃ ፍሰውብህ ነው የሚቀሰቅሱ። ተደፍተህ ጸልያለሁ ያልክ ሰውዬ ከ2 ደቂቃ በኋላ ተደፍተህ ተኝተሃል። በቻላችሁት መጠን የሥጋን ፈቃድ አትፈጽሙ። አድርጉ ያላችሁን ነገር በሙሉ አታድርጉ። አድርጉ ያላችሁን ነገር በሙሉ አታድርጉ። ሐሳቦች ይመጣሉ አይመጡም አለም። ሐሳብ ወርውሮ መክተት ነው ዲያብሎስ ስራው። ሐሳብ ወርውሮን የሚከተው ቁጭ ባላችሁበት የሆነ ሴትን ወደ አምሯችሁ ያመጣል። ብድግ ትላላችሁ፣ ስልካችሁን ታነሳላችሁ፣ ትደውሉላታላችሁ፣ እየተንገናኝ ትላል። ይሄን ሁሉ ስታረግን እኮ እሱ እጅን ይዞ አይደለም እያደረክ ያለ ሐሳብ ነው የሰጠህ። ኖ ማለት ትችላለህ።
መከልከል ትችላለህ። ፈቃዱን አልፈጽምም ማለት ትችላለህ። ስጋችሁን ባሪያችሁ አድርጉት። የስጋችሁ ባሪያ አትሆኑ። ፋስቲንግ ስጋችሁን ባሪያ የምታደርጉበት አንዱ መንገድ ነው። ዳዊት ምን አለ መሰላችሁ? ጉልበቴን በጾም አደከምኩት አለ። ጉልበቴን ያ ማለት ይሄ ስጋዬ አለኝ የሚለውን ጉልበት በሙሉ ማድረግ የሚፈልገውን ነገር በሙሉ በጾም አደከምኩት አለ። በጾም አደከምኩት፣ በጾም አደከምኩት፣ በጾም አደከምኩት። ክብር ለኢየሱስ ይሁን። በጾም አደከምኩት አለ። ስጋችሁን አርነት አትስጡት፣ ነፃነት አትስጡት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። የሚፈልገውን ነገር እንዲያደርግ አትፈቅዱለት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። በዚህ መንፈሳዊ ጉዞ ውስጥ 2 ቀን 3 ቀን ያልተኛሁባቸው ጊዜያቶች አሉ። 1 ሰዓት ያልተኛሁባቸው ጊዜያቶች። ስጋዬ ለስጋዬ ባሪያ አልሆንም፣ ስጋዬን ግን ባሪያ ያደርገዋለሁ። ስጋዬ የመንፈሴ ባሪያ እንዲሆን ነው የማደርገው። የማደርገው መንፈሳዊ እንቅስቃሴ ባሪያ እንዲሆን ነው የማደርገው። የማደርገው መንፈሳዊ እንቅስቃሴ ባሪያ እንዲሆን ነው የምናደርገው። ምሳሌ ብዙ ጊዜ ክፍለ ሀገር በምንወጣበት ጊዜ ጧት እስከ ከሰዓት አገልግለን ምሳ በልተን የናይት ፕሮግራም ላይ እንሄዳለን። ከዛስ ናይት ከተማ ለቀን ወጥተን በቀጣዩ ጧት ደግሞ ሌላ ቦታ ፕሮግራም እናደርጋለን። ስለማይደክመን ሮቦ ስለሆነ አይደለም። በፍጹም ለስጋችን ባሪያ አንሆንም። ስጋዬ 10 ሰዓት መተኛት አለብህ ስላለኝ አላስተኛውም። መተኛት አለብህ ስላለኝ አላስተኛውም። ስጋችሁን ባሪያችሁ አድርጉት። ለዛ ነው ጳውሎስ ስጋዬን እየጎሰምኩ አስገዛዋለሁ የሚለው የግሪኩ ቃል ስጋዬን የኔ ባሪያ አደርገዋለሁ ነው ያለው። የኔ ባሪያ። ቅድም ሮሜ 8 ቁጥር 13 ላይ ስናነብቶ የስጋን ሥራ ብትገሉ አይደል ያለው? ብትገሉ የሚለው ቃል ምንድነው ታውቃላችሁ? አንድን ሰው ሲገል ተኩሶ ሲገል የሚጠቀማት ቃል አለች። ታናቶ የምትባል የግሪክ ቃል፣ ያችን ቃል ነው የሚጠቀመው። ግደሉት፣ በህይወት እንዲኖር አትፍቀዱለት። መጽሐፍ ቅዱስ እንድገል የፈቀደላችሁ ብቸኛ ነገር ቢኖር የእናንተን ስጋ ነው። እንድገል የፈቀደላችሁ ነገር የእናንተን ስጋ ነው። ግደሉት። ከገደላችሁት በህይወት ትኖራላችሁ። ክብር ለኢየሱስ ይሁን። የስጋችሁ ባሪያ አትሁኑ። ስጋችሁን የእናንተ ባሪያ አድርጉት። ፋስቲንግ ለዚህ ነው የሚጠቅማችሁ። ፋስቲንግ የሚጠቅማችሁ ለዚህ ነው። ፋስቲንግን ስጋችንን የኛ ባሪያ ከምናደርግበት መንገድ መካከል አንዱ ነው። የኛ ባሪያ ከምናደርግበት መንገድ መካከል አንዱ ነው። ክብር ለኢየሱስ ይሁን። እስኪ ላይ ከዚህም በኋላ ባለው የፋስቲንግ ልምዳችሁ ልክ ጾም ሲታወጅ በቸርች እዚህ ዩቲዩብ ላይ ስናውጅ፣ ፌስቡክ ላይ ስናውጅ ብድግ ብላችሁ ጧት ተነስታችሁ ቁርስ አትብሉ። እስኪ ዛሬ ቁርስ ካጣ ትሞት እንደሆነ ያለው በሉ ስጋችሁን። ዛሬ ቁርስ ባትበላ እስኪ እንደምትሞት እስኪ ያለው በሉ ስጋችሁን። አትፍቀዱለት። የስጋችሁ ባሪያ አትሁኑ። የስጋችሁ ባሪያ አትሁኑ። ስጋችሁን የእናንተ ባሪያ አድርጉት። ክብር ለኢየሱስ ይሁን። ስጋችሁ እናንተን ባሪያ የሚያደርገው ዲያብሎስ ወደ እናንተ አምሮ በሚወረውራችሁ ሐሳቦች ነው። ስጋችሁን ደግሞ እናንተ ባሪያ ማድረግ ያለባችሁ ከእግዚአብሔር ዘንድ በምትቀበሏቸው ሐሳቦች ነው። በምትቀበሏቸው ሐሳቦች ምሳሌ ዩቲዩባችን ላይ 1 ሰዓት ተኩል የ2 ሰዓት የሚሆኑ ትምህርቶች አሉ። አንድ ጊዜ የ40 ደቂቃ ነው የ40 ደቂቃ መልእክት አንዲት መንፈሳዊ ልጅ ካናዳ ያለች ከባለቤቴ ጋር ቁጭ ብለን እያወራን ትናንትና እስከ 10 ደቂቃ ሰምቻለሁ፣ ትናንትና ወደ 10 ደቂቃ ሰምቻለሁ። ፕሮፌት 10 ደቂቃ ነው የቀረች ልጨርሳት አለችኝ። የ40 ደቂቃ ሜሴጅ በ3 ቀን እየጨረሰች ነው። የ40 ደቂቃ ሜሴጅ በ3 ቀን የማለት የሷ ስጋ 40 ደቂቃ ስብከት እንድጨርስ እንኳን አይፈቅድላትም። ምን ያክል ስጋዋ እንደሰለጠነባትና ባሪያ እንዳደረጋት አስቡ። ምን ያክል ባሪያ እንዳደረጋት።
ምን ያክል ባሪያ እንዳደረጋት። ሳምታይምስ አንዳንድ ጊዜ 6 ሰዓት መናፈሻ ፓርክ ላይ እንድትዋኙ እንድትጫወቱ እንድስቁ አንዳንዴ ጎረቤት ቤተሰብ ጥያቄ ሄዳችሁ እኮ ጠዋት 2 ሰዓት ሄዳችሁ ሚድናይት ትመለሳላችሁ። ቤተሰብ ጥያቄ ጨዋታ አለ፣ ወሬ አለ፣ ሐሜት አለ፣ ብዙ ነገር አለ። ያ ተመችቶ ኢቭን 6 ሰዓት መሸ ተብላችሁ ሁሉ እናንተ ተባራችሁ ነው የወጣችሁት። ቸርች መጣችሁ የ3 ሰዓት ፕሮግራም እንቅልፋችሁን ያመጣዋል። የ3 ሰዓት ፕሮግራም ሳምታይምስ ስጋችሁ እናንተን ከሚሸውዳችሁ መንገድ መካከል አንዱ ነገር ልንገራችሁ። አይ ምንም የእግዚአብሔር መንፈስ እየተሰማኝ አይደለም፣ ምንም እንትን እያለኝ አይደለም። ምንም ባይሰማችሁም ቸርች ውስጥ ተቀመጡ። የሆነ ታይም ላይ ይሰማችኋል፣ ችግር የለውም። በስሜቶቻችሁ ይሄ ስሜት መንፈሳዊ ያድርጋችሁ። አንዳንድ ሰው ለምንድን ነው ዛሬ ያልጸለይከው ስትለው ጸሎት አልሰማኝም። ስሜት ነው መንፈሳዊ ይሄንን ሰው የሚያደርገው። ሲሰማው ነው መንፈሳዊ የሚሆነው። ስሜቶቻችሁ አይሸውዷችሁ። ስሜቶቻችሁ አይሸውዷችሁ። የሚወረወሩባችሁ ሐሳቦች አይሸውዷችሁ። ስጋችሁን ባሪያ ያድርጉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስጋችሁን ባሪያ ለማድረግ የሚጠቅማችሁ መንገድ መካከል አንዱ ፋስቲንግ ነው። ስጋችሁን ባሪያ ለማድረግ የሚጠቅማችሁ መንገድ መካከል አንዱ ምንድነው ካላችሁ ፋስቲንግ ነው። 5 ዓመት ሙሉ የግቢ የካምፓስ ተማሪ በነበርንበት ታይም አንዱ እንደወንድም የማየው ልጅ ነበር። ኤቭሪ ታይም ዲስከስ የምናደርገው መንፈሳዊ ነገር ነው። ካምፓስ በነበርንበት ታይም ያ ሁሉ ግቢ ሲረበሽ ሌሎች ነገሮች ሲደረጉ አንድም ቀን ሮንግ የሆነ ስፍራ እኔንም ጓደኛዬንም አግኝተው ነው ያውቁ። ለምን ከተባለ በየትኛውም አጋጣሚ ወደ ማይንዳችን ውስጥ ጋድሊ ያልሆነ ሐሳብ እንዲወረወርና እንዲገባ ፈቅደን አናውቅም። ናይቱን ሙሉ የመንፈሳዊ አባቶቻችን ቪዲዮ ከፍተን ስፒሪቹዋል ነገር ዲስከስ እያደረግን ነው የምንለው። ይሄንን ነገር ብታዩት ለሚልና ለሚያጓጓ በልጭልጭ ለሆነ ነገር ስፍራ እስካልሰጣችሁ ድረስ አጋንንት እናንተ ህይወት ላይ ቦታ አያገኝም። አጋንንት እናንተ ላይፍ ላይ ቦታ አያገኝም። አጋንንት እናንተ ላይፍ ላይ ቦታ አያገኝም። ክብር ለኢየሱስ ይሁን። ፋስቲንግ ለዚህ ይረዳችኋል። ክብር ለኢየሱስ ይሁን። ዛሬ 8ኛ ቀናችን ነው። በመላው ዓለም ይህንን የላይቭ ስርጭት የምታዩ በፌስቡክ እና ዩቲዩብ ላይ የምታዩ ቅዱሳን በሙሉ ለእናንተ መጸለይ ይፈልጋለሁ። የምጸልይላችሁን ጸሎት በሙሉ አሜን በማለት በእምነት ተቀበሉ። የምጸልይላችሁን ጸሎት በሙሉ ዩቲዩብ ላይ ፌስቡክ ላይ የምታዩን ቅዱሳን በሙሉ አሜን በማለት በእምነት ተቀበሉ። በጌታ በኢየሱስ ስም ኃይል ጸልያለሁ። ስጋችሁን ባሪያ የምታደርጉበት የናንተ ባሪያ የምታደርጉበት መለኮታዊ ጥበብ እንዲለቀቅላችሁ ጸልያለሁ። የጾም ጸሎት ህይወት እንዲበዛላችሁ ጸልያለሁ። ኃይል እንዲበዛላችሁ ጸልያለሁ። የእግዚአብሔር እጅ እንዲበዛላችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳችሁ የተነቃቃ እንዲሆን፣ በመንፈሳዊ ነገር የተዋጠ እንዲሆን፣ በመንፈሳዊ ነገር ውስጥ የጠለቀ እንዲሆን፣ በመንፈሳዊ ነገር ውስጥ በጣም የተነካካ እንዲሆን በኢየሱስ ስም ኃይል ጸልያለሁ። የትኛውም ከእግዚአብሔር ዘንድ የምትፈልጉት ተአምራታዊ አቅርቡት፣ ተአምራታዊ ፈውስ፣ ተአምራታዊ በረከት፣ ተአምራታዊ የሆነ ጣልቃ ገብነት አሁን እንዲሆንላችሁ ጸልያለሁ። አሁን በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በረከታችሁን አስለቅቃለሁ። የምትፈልጉት ተአምራት አሁን እንዲለቀቅላችሁ ጸልያለሁ። የምትፈልጉት መለኮታዊ ጣልቃ ገብነት አሁን እንዲለቀቅላችሁ ጸልያለሁ።
አሁን እንዲለቀቅላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ ጸልያለሁ። በኢየሱስ ስም ኃይል ተአምራት ሆነላችሁ። ተአምራት ሆነላችሁ። ምስክርነቶቻችሁን ተቀበላችሁ። እግዚአብሔር ተአምራት አደረገላችሁ። ነገሮቻችሁን አስለቀቁ። በረከታችሁን አስለቀቁ። ኃይላችሁን አስለቀቁ። ከዚህ በኋላ መለኮታዊ ጉብኝት ሆነላችሁ። የእግዚአብሔር እጅ በእናንተ ላይ መጣ። ነገሮቻችሁ ሁሉ ተለቀቁ። ለተአምራት ሆናችሁ፣ ለድንቅ ሆናችሁ፣ መለኮታዊ አቅርቦት ወደ ሕይወታችሁ መጣ። በአገልግሎት መስፋት ይሆንላችሁ። ትዳራችሁ ላይ፣ ስራችሁ ላይ፣ ቤተሰቦቻችሁ ሕይወት ላይ፣ ጤንነታችሁ ላይ፣ አገልግሎታችሁ ላይ፣ ቢዝነሳችሁ ላይ፣ የልጆቻችሁ ሕይወት ላይ ስፍራ ያገኙ አጋንንቶች በሙሉ አሁን በኢየሱስ ስም ኃይል ለቀው እንዲሄዱ አዛለሁ። አሁን በኢየሱስ ስም ኃይል ለቀው እንዲሄዱ አዛለሁ። ስፍራ ያገኙ አጋንንቶች በሙሉ በኢየሱስ ስም ኃይል አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። ስፍራ ያገኙ አጋንንቶች በሙሉ አሁን በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።